ነበር ኤርሚያስ። ምን ሰምተህ? ስብከቴን ሰምተህ አይደል? ያንተ ስብከት ማውቀዋለሁኝ፣ ብዙ ጊዜ ተደጋጋሚ ጊዜ ሰምቻለሁኝ። ዛሬ ደግሞ መዝሙር እየሰማው በቃ ልቤ ተነካ፣ አለቀስኩ። ይሄን ነገር ላይ ሰው አይቶኛል ዛሬ። ቴንኪው፣ አይዞህ ሞክሼ ኤርሚዬ ቴንኪው። ስብከቱን ግን ስትሰማ ከዚህ በፊት ስብከትህን ሰምቼ ሳለቅስ ነበር ብለኛል አይደል? ለ2 ዓመት ሰምቻለሁኝ፣ ለ2 ዓመት ተከታትያለሁ። ቴንኪው። ስለዚህ እኔን አሁን ኤርሚ እውነቱን ንገረኝ አትበለኝ። እውነቱን ነግሬሃለሁ። አንተን ብቻ ሳይሆን እዚህ ላለ ለሚሰማ በሺዎች አይደለም በሚሊዮን ለሚቆጠር ትውልድ ለሚሰማው ሪከርድ እየተደረገ ዩቲዩበሮች ሁሉ ጭምር ከዚህ ሪከርድ እያደረጉት ዩቲዩብ ላይ ሁሉ ብትገባ ኤርሚያስ አበበ ብለህ ብትል ታገኘዋለህ ማለት ነው። ውይይታችንም ስብከቴንም እንባዬንም እያለቀስኩ የሰበኩትን ወንጌል ሳልደብቃችሁ እዚሁ ተናግሬያለሁ ማለት ነው። አሁንም ቀጥላለሁ። ይሄንን እኔ ብቻ ሳይሆን በጌታ ያመኑ ወንድሞቼ እናቶቼ ሁሉን እያደረግን ነው። ስለዚህ አሁን ኤርሚ መተህ እኔ ጋር እውነቱን ንገረኝ ብለህ ብትለኝ እውነቱን ነግሬሃለሁ። ምንም የተደበቀ ነገር የለኝም። እውነቱን ነግሬሃለሁ። እንደ አንድ ጴንጤ ሰባኪ እውነቱን ነግረናል። እዚህ ያለን ወንድሞች እናቶች ሁሉ ጭምር ማለት ነው። ለአንተም ብቻ ሳይሆን ለብዙዎች፣ እነሱም ደግሞ እውነት ነው ብለው የሚሉህን ነግረውሃል። እኔ ግን በባለፈው ላይ እንዳልኩህ ይህን እውነት ነግሬህ አንተ በወቅቱ እኔ ጌታን አልተቀበልኩም ብለሃልክ እንጂ ጌታን አስቀብዬህ ንስሐ ገብተህ ጌታን አስቀብዬህ ወንጌላዊ ተክሉን ወንድሜን ከካልጋሪ ይዛው ካናዳ አገናኝቼህ ትምህርት ጀምሮልህ የውሃ ጥምቀት ሁሉ ተጠመቅ ብዬ ቸርች ሁሉ 1-2 መሄድ ጀምረህ ነበር ኤርሚዬ። ኦኬ፣ ይህንን ምንም አትክድም እኔ ፊት ማለት ነው፣ ስለነገርከኝ ማለት ነው። ስለምንደዋወል ስልኬ እጅህ ላይ ያለህ እንደዋወላለን እና ከዛም በኋላ ደግሞ እንደውም አንዴ የቤትህ ጥያቄ ተነሳ በዚሁ በጢሞቴዎስ መልእክትና በቆሮንቶስ ስለ እህቶች አለባበስ ማለት ነው። እኛ የሚባላለ ሙሉ በሙሉ ነው መጽሐፍ ቅዱስን የምናጠነው። አየህ፣ በቸርች ውስጥ በቤተክርስቲያን ውስጥ ገብተህ ብትሰነብት ኖሮ ይህን ሁሉ ትምህርት ትማረው ነበር እየቆየ በቅድሚያ ማለት ነው። አሁን አንተ ወደ አዲስ ህይወት በክርስቶስ ኢየሱስ በማመን ወደ መዳን ስለመጣ ለአንተ የሚያስፈልግ የደህንነት ትምህርት ነው። የመሰረታዊ የሚባሉ የክርስትና ትምህርት ስለ ትምህርተ ስላሴ የምናስተምረውን ነው መማር ያለበት። ነገረ ክርስቶስ ላይ ነገረ ድህነት ላይ የምናስተምረው፣ ስለ ቅዱሳን መላእክት የምናስተምረውን፣ ስለ ዘላለም ሕይወትን የምናስተምረውን፣ ስለ ሰው የኃጢአት ውድቀት እና እግዚአብሔር የሰውን የወደቀውን ሰው ከኃጢአት እንዴት እንዳዳነው ሊያድነው የከፈለውን ዋጋ እሱን ነው አሁን መማር ያለበት። ከዛስ ይህንን እኔ ጋር ሶሻል ሚዲያ ላይ የጠየቀውን ጥያቄ አልመልስልህም ብዬ አላልኩም፣ ታስታውስ ከሆነ ማለት ነው። ኦኬ፣ አልመልስልህም አላልኩም። ኦርቶዶክሳዊ ሆኖ ያለ ሰው ይምጣና እሱ ሲያወራ አብረን በጉዳዩ ላይ ስናወራ እነሱ እኔን መልስልኝ ብለህ ብትለው የሴቶች አለባበስን እሺ፣ የኦርቶዶክሳውያን ወገኖች የሴቶች አለባበስ ብቻ አይደለም አገልግሎቱን ሙሉ ጭምር ነው የተናገርከው። ሴቶች ያገለግላሉ አያገለግሉም፣ መጋቢ ናት መጋቢ አይደለችም ብሎ የሚል ማለት ነው። ኦኬ፣ በዚህ ጉዳይ ላይ እንደውም ታስታውስ ከሆነ እኔ መጽሐፍ አለኝ ብያለሁ። አሁን የኦርቶዶክስ መጽሐፍ እጄ ላይ አለ። ሴቶች በኦርቶዶክስ ቤተክርስቲያን ሐዋርያ ሆነው ተልከው ያገልግለዋል። የሴት ሐዋርያ በኦርቶዶክስ ተዋሕዶ ቤተክርስቲያን አለ በመጽሐፏ ላይ። ኦኬ፣ ሐዋርያቱ ተልከው ወንጌል እንደሰበኩ እንዳስተማሩ ሴቶች ተልከው አስተምረዋል፣ ሰብከዋል። በመጽሐፋቸው ላይ ቁጭ ብሎ አለ። እሱን ሳነሳው እሱን አታንሳ ይላሉ፣ ገድላት አታንሳ ይላሉ። ገድላቱን ግን አንብቦ የሚመጣ ትውልድ ነው። ስለዚህ እኔ እውነቱን ነግሬሃለሁ። እንደውም ከዛ አንተ ምን አልከኝ? አይ እኔ ጌታን አልተቀበልኩም አልከኝ። እኔ ችግሩ ኤርሚ በባለፈውም ነግሬሃለሁ፣ ያንተ ችግሩ ልብቅን ነው። ክርስቶስን ትወደዋለህ። እንደውም ስምህን አሁን ቀየርከው እንጂ ለእውነት ኑር ብሎ የሚል ስም ሰጥተዋል፣ የብዕር ስምህን ማለት ነው። እውነተኛው ስም ኤርሚያስ ቢሆንም ግን ያለ እውነት ኑር ብለህ ያልከውን መኖር ገና ለመጀመር እየተንገዳገድክ እያለህ የራስህ ወንድም መሆኑ በመልክ ስለሚያስታውቅ ማለት ነው። የራስህ ወንድምና አብሮ አደጎችህ ገስት ላይ ገብተው በጴንጤ ላይ ያላገጡ ሲሳደቡ፣ ሲያሾፉ፣ እኔንም ሲሰድቡ ምናምን ነገር አንተ ስትከራከሩ ልጭ ሰምቻለሁ። እንደዛ አትበሉት ምናምን ነገር እያልክ ማለት ነው። ከዛ ባለፈ ግን እውነት ለመነጋገር ማስፈራራትም ጭምር ስለደረሰብህ ነው እንጂ የእውነት ትምህርቱ አልገባኝም ብለህ ገና ሀ ብለህ እኮ እየተማርክ ነው። የደህንነት ትምህርት አለ፣ የክትትል ትምህርት አለ፣ የደቀ መዝሙር ትምህርት አለ፣ የአገልግሎት ትምህርት የሚባል አለ። በዘርፍ ማለት ነው በመሰረታዊ ክርስትና ትምህርት ውስጥ። ስለዚህ አሁን ስንት ሳምንት ወንጌላዊ ተክሉ እንዳስተማረህ ምን ያህል ድረስ እንደተማርክ እሱን እንኳን ራሱ አልጠይቁትም ማለት ነው። አንተ ግን ነግረኸኛል።
ግን አቋርጠህ ወጣህ። ትችላለህ፣ መብት ነው። ከዛ ሄድክና እነ እንትና ቤት ኧረ እኔ መቼ ጌታን ተቀበልኩኝ እንዴ? ተው እንጂ እኔማ ጌታን አልተቀበልኩም አልከኝ አንተ። ከዛ አንድ ሰሞን ሆይ ሆይ ተባለልህ ማለት ነው። ከዛ መዝሙረ ያሬድ ደግሞ መጣ አይደል? አንተ ቤት በባለፈው አይቼዋለሁ የሆነ ቪዲዮ ላይ ማለት ነው። እሺ መጥቶ ምን አለህ? የእነሱ ኢየሱስና የእኛ ኢየሱስ አንድ አይደለም ብለዋል አይደል? የዲቤት ጥሪ አቅርቤለት ነበር እኔ የዛሬ 2 ዓመት አካባቢ ለመዝሙረ ያሬድ እቤቱ ገብቼ ነገረ ክርስቶስ ላይ ከኔ ጋር የምታወራ ከሆነ ዲቤት ጥሪ ብዬ ጠራሁት። አልቀበልም አለ። እኔን ባይቀበል ሜሎስ ጠራው በዚህ ጉዳይ ላይ ሜሎስ የሚባለው ወንድሜ ማለት ነው። እሱም አልፈልግም አለ። ስለዚህ ነገረ ክርስቶስን መዝሙረ ያሬድ እና መሰሎቹ የጴንጤዎቹ ኢየሱስ ሌላ ኢየሱስ ነው ብሎ የሚሉት። እሱን ግን እኛ ፊት አይለውም ነው ብዬ እኔ ፊት አይለውም። ያው እዛ አገጩ ላይ የበቀለ ፀጉር እስኪረግፍ ድረስ ይሞገታል። እንዲህ ዝም ብሎ ማላገጥ አይደለም። እኔ ፊት አይለውም እሱ። የጴንጤ ኢየሱስ የሚባል ነገር እኔ የነገርኩ ኢየሱስ እያለቀስኩ የነገርኩ ኢየሱስ እያለቀስክ የሰማው ኢየሱስ ከቅድስት ድንግል ማርያም የተወለደ ከዘላለም ግን የአብ የባህሪ ልጁ የሆነ ኢየሱስ ክርስቶስ በእስራኤል ምድር የዛሬ 2000 ዓመት ተወልዶ ያደገ በ30 ዓመቱ አገልግሎት የጀመረ በ33 ዓመቱ በመስቀል ላይ የሞተ በሶስተኛው ቀን ከሙታን ተንሳ ወደ ሰማያት ወደ አባቱ ያረገ በስሙ አምነን የኃጢአትን ይቅርታ ያገኘን የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስን የምናመልከው። እኔ እኮ አንድ እንደው ሌላውን እንኳን ብቶ ኤርሚ እንደምትወደኝ አውቃለሁ፣ እኔም እንደምወደህ አውቃለሁ። በርቀትም በአካል ባንገናኝም ማለት ነው። እኔ አሁን አንተ ዝም ብለህ ስታስብ እንደ አንድ ኢትዮጵያዊ ተወላጅ እኔ ወንድምህ ማለት ነው እንዲህ ዝም ብሎ አይምሮዬ ንክ የሆነ ይመስላል። ከኦርቶዶክስ ቤተክርስቲያን ከምቀድስበት ወጥቼ ሌላ የማይታወቅ ኢየሱስን የሚያመልኩ ማህበረሰብ ጋር የምቀላቀል ይመስላል። ዝም ብለህ ስታስበው ህይወቴን እኮ ነው የሰጠሁለት። ይህንን ጌታ እኮ ዘመኔን ነው የሰጠሁት የማገለግለው። አናይ ቤተክርስቲያን ሄደን ከቤተክርስቲያን መልስ እኛ ጋር ምሽት ስለሆነ ከቤተክርስቲያን መልስ እራት በላው። ልጆቼን እንኳን እዚሁ ጋር ሆኜ ነው ግቡና ተኙ ብያልኳቸው። በዚህ ሰዓት ልጆቼና ሚስቴ ተኝተዋል። እኛ ጋር አሁን ከሌሊቱ ከምሽቱ 3 ሰዓት ስለሆነ ማለት ነው። በዚህ ሰዓት በመተኛ ሰዓት እዚህ ጋር አለሁኝ። እንዲህ ህይወቴን የሰጠሁለት ጌታ ሐሰተኛውን ኢየሱስ ብለው የሚሉትን የምሰብክ ከሆነ ከስራ ያለው ማለት ነው። የኔ ጌታ ሐሰተኛ ጌታ አይደለም። እራሳቸው ልክ አንተ እያለቀስክ እንደምትሰማኝ በነገረ ክርስቶስ ላይ ያላችሁ አስተምሮ ዲፈረንት አለው፣ ልዩነት አለው። የለውም። በምን አወቅ? የለውም። ያው ለምሳሌ አሁን እናንተ የምትሉት የለውም። እስቲ አሁን እዚህ አሁን 500 ሰው ይሰማ የለ? እዚህ ጋር 500 ሰው ይሰማል። ቢሃይንድ ባይ ብዙ ሺህ ሰው አለ። ቢሃይንድ ባይ ማለት ነው ተደብቆ በትንሹ ጽሁፉ ሲያመጣ እነግርሃለሁ። እዚህ ጋር ያመጣልኛል። ቢሃይንድ ባይ ተደብቆ የሚሰማውን በትንሹ በዚህ ሳለ ቢሃይንድ ባይ በትንሹ አልኩ፣ በትንሹ ከ2500 ሰው በላይ ይሰማል ተደብቆ ከበስተጀርባ። እስኪ አንድ ኦርቶዶክሳዊ ጥራልኝ። አንድ ኦርቶዶክሳዊ እስኪ ኑ ግቡ። የእኛ ኢየሱስና የእናንተ ኢየሱስ የተለየ ነው ብሎ የሚል ኦርቶዶክሳዊ አንድ ኦርቶዶክሳዊ ብቻ ይግባ። ገዝት ላኩልኝ። አገልጋይ የሆነ አገልጋዮችን አዙ። እዚህ ሶሻል ሚዲያ ላይ የምታገለግሉ የእናንተ ኢየሱስና የእኛ ኢየሱስ የተለያየ ነው ብሎ የሚል ካለ ከቅድመ ዓለም እስከ ድህረ ዓለም እጀምራለሁ። ታወራለህ፣ እኔ ፊት እኔም አወራለሁ። በመረጃ የሚያወራ አገልጋይ የሆነ አንድ ሰው ሲጥሩልኝ አንድ ሲላኩ በመድኃኔ ዓለም አንድ ሰው ላኩልኝ። እንዴት አይቀጡ ቅጣት እንደምቀጣቸው ታያለህ። አንድ ሰው አንድ አገልጋይ ጥሩልኝ። የእናንተ ኢየሱስና የእኛ ኢየሱስ የተለየ ነው ብሎ የሚል አገልጋይ የሆነ ነው ፈልገው። አገልጋይ ዝም ብሎ የሰፈር ዱርዬ አይደለም። እኔ እንደዛ አልፈልግም። አገልጋይ የሆኑ የሚታወቁ እዚህ ሶሻል ሚዲያ ላይ ኦኬ፣ የእኛ ኢየሱስና የእናንተ ኢየሱስ ይለያያል ብለው ካሉ ቃል ለምድር ለሰማይ ኦኬ፣ እነሱ ዛሬ እኔን ካሳመኑ እዚህ ገብተው ያኔ አገልግሎቱን አቆማለሁ ማለት ነው። ኦኬ፣ አንተ ግን ያሉ ሀብታሙ የሚባለው ልጅ እየላከልህ ነው። ምናልባት ማን ሀብታሙ? ኖ ሀብታሙ የማይታወቅ ነው። የሚታወቅ ነው ያልኩት፣ የሚታወቁ ኦኬ። እና ክርስቶፎሮስ ያው ዲያቆን ክርስቶፎሮስ አለ። አሁን ናግባ ዲያቆን ክርስቶፎሮስ ከገባህ የእኛ ኢየሱስና የእናንተ ኢየሱስ መለየቱን የእናንተ ኢየሱስን ታወራለህ፣ እኔም የእኛን ኢየሱስን አወራዋለሁ። አንድ ነው አንድ አይደለም ብሎ የሚለው ማህበረሰቡ ይለየዋል። ዲያቆን ክርስቶፎሮስ ትገባለህ። እንዳንተ አሁን የምትታወቁ አገልጋይ ነው፣ ዲያቆን ነው። እንደሱ አይነቱን አስገባለሁ። አንድ አገልጋይ ነው የፈለኩት።
ይህንን ህዝብ አታምታቱትም። አንድ ነው ያልኩት። ቴንኪው ክርስቶፎሮስ መጥቷል። ዲያቆን ክርስቶፎሮስ አሁን ቴንኪው። ታፕ ኮፒ ሊንክ ሼር አድርጉት፣ ሪከርድ አድርጉት። ቴንኪው። እንኳን ደህና መጣ ዲያቆን። እንዴት አለ ኤርሚያስ? ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እግዚአብሔር ይመስገን በጣም ደስ ብሎኛል። ስላየሁ ሁሉ መልካም። ያ እኔ ምንድን ነበር ኮሜንት ላይ የጻፍኩ የነበረው ኤርሚ፣ የእኛና የእናንተ ብቻ ሳይሆን አንዴ አጭር ነው የማወራው። የእኛና የእናንተ ብቻ ሳይሆን የራሳቸው ራሱ የተለያየ ነው። አንተም ተናግረህ ታውቃለህ። እና ለምን እሱን አናሳይም ነው ያልኩት። መጀመሪያ እሱ ነው መታየት ያለበት እያምናለሁ። የልጁ ጥያቄ የእኛ ራሱ ሲጀምር የተለያየ አይደለም። የተለያየ አተያይ ትምህርት እንጂ ያለ የተለያየ ኢየሱስ የለም። ካለ እሱም በኋላ አንተ ታወራለህ። ግን እዚህ ጋር ያለ ኤርሚ የሚባለው ወንድም ኦርቶዶክሳዊ ወንድም ነው። እሱ ብቻ ሳይሆን ኤርሚያስ አንተ ራሱ ለምሳሌ የካልቪኒስቶችን ኢየሱስ አላውቀውም ብላለህ። ወዳጄ አሁን ሲነገር ወዳጅ አትበለኛ፣ ችግር የለውም ስማኝ። እንደዛ ኦኬ። እኔ ነው የሚተረኩም የኦርቶዶክስን ኢየሱስ እና የእኛን ኢየሱስ እንድታሳይ ነው። የእኛን ራሳችን እናወራለን። መጀመሪያ ወደ የትኛው ኢየሱስ ነው እናንተ የምትጠሩ? ከዛ ታሳያለሁ። ችግር የለውም። ኤርሚ የሰማው ኤርሚ ዲያቆን ነው። ክርስቶፎሮስ ይኸው ልብ በለው አገልጋይ ነው። የኦርቶዶክሱን ኢየሱስ እና እኔም የጴንጤውን ኢየሱስ ልዩነት እንዳላቸው እሱ ይናገር፣ እድል ሰጥቼዋለሁ። እኔም ደግሞ እናገራለሁ። እሱ ብቻ ሳይሆን መጀመሪያ እርስ በርሳችሁ መጨረስ አለባችሁ። የእናንተ ራሱ የተለያየ ነው እያልኩ ነው። ክርስቶፎሮስ አድምጠኝ። አይ ሚውት አታርገኝ። ሚውት የምታደርገኝ ከሆነ ምንም ትርጉም የለውም እዚህ መቀመጤ። እሺ፣ ስለዚህ ካደመጥከኝ ጣልቃ ማትገባ ከሆነ ርዕሱን ጠብቀህ የምታወራ ከሆነ መጀመሪያ እርስ በርሳችሁ ነው የምልህ እኮ እርስ በርሳችሁ ላይ ያለውን ነገር አድምጠኝ ስልህ ጨርሼ ልስጥህ ታወራለህ። እሺ ሚውት አታርገኝ። ይሰማል። ኢቲክስ የላቸውም። ቀጥል። ኢቲክስ የላቸውም። ኧረ ቀጥል። ፖለቲካውን ተው፣ ቀጥል። አንዴ ክሪስ ሚውት አድርግልንና ስለዚህ ልብ ኤርሚ ያደርጋለሁ። ፖለቲካ ግን አይሰራ። በቃ አደርግልሃለሁ። ቀጥል። አወራለሁ። ከዛ ዲያቆን ቴንክ ዩ። እሺ አሁን እሱ ይናገር። በቃ ዝም በለው። አንዴ ኤርሚ ቀጥልሽ። ስማኒ ልብ በሉ። ኤርሚ አንተ ኦርቶዶክስ ነህ አይደል? ማይክን ክፈተው ኤርሚ። አዎ እኔ ኦርቶዶክስ ነኝ። እኔ ደግሞ ጴንጤ ነኝ አይደል? ስለዚህ የእናንተና የኛ የኦርቶዶክስና የጴንጤዎቹ ኢየሱስ የተለያየ ነው ብለውኛል። ስለዚህ በኦርቶዶክስ በክርስቶስ ጉዳይ ላይ ልዩነት አላችሁ፣ ለምን ተነጋግራችሁ አትፈቱትም? እኔ ልጠፋ ነው አይደል ያልከኝ? ስለዚህ እንደ ኦርቶዶክስነትህ ኦርቶዶክሱ ወንድምህ ዲያቆን ክርስቶፎሮስ መጥቷል። ስለዚህ የኦርቶዶክሱ ኢየሱስን እሱ ይንገረን፣ እዚህ ሌላ እንዳያወራ። የኦርቶዶክሱን ኢየሱስ ይንገረን፣ እኔ ደግሞ የጴንጤዎቹን ኢየሱስ እናገራለሁኝ። ልዩነት አለ የለውም ብሎ የሚለውን ዓለም ይሰማል ማለት ነው። አሁን ክርስቶፎሮስ ማይኩን ስትከፍ የኦርቶዶክሱን ኢየሱስን ንገረን። ቴንክ ዩ። አይ ቆይ ላውራ እንጂ አንተ አውርተህ ከዛ እኔማ ዝም ብዬ የምገባ ከሆነ አስቸጋሪ ነው የሚሆነው። ሌላ ነገር አወራና ከዛ ከተስማማን ነው የምንቀጥለው። ኤርሚያስ ኧረ ስማ ቆይ ሚውት እንዳታደርጉኝ እንዳታስወርዱኝ ላውራ። እሺ ስለዚህ አንድ ደቂቃ ከምናምን ያህል አውርታል። እኔም ላውራ እዛ ላይ። እኔ ምንድነው የፕሮቴስታንቱና የኦርቶዶክስ ኢየሱስ አንድ ነው ወይ አይደለም? ነገር ግን ምንድነው እዛ ርቀት ሳንሄድ እዛው እናንተን ወደ ኢየሱስ እያላችሁ ትጠራላችሁ። ለምሳሌ እሺ እኔ ያስወረድኩ ለምን የኦርቶዶክሱን ኢየሱስ እንዲያወራ ነበረ የጠራሁት አይደል? እሱን አላወራም። እኔ የእኛ ወንጌላውያን አማኞች የምናምነው ክርስቶፎሮስ እኔ ነኝ ያስወጣው። ምክንያቱም ታውቃለህ እኔ ፊት ቆማ አንተ ክርስቶስን አታወራም። ሌሎች ዲያቆናትም ካላችሁ ኑ ግቡ እና ያው እዚህ ወንድማችሁ ኤርሚ የጠየቀው ወይ ሌላ ቄሶች ካላችሁ መጋቤ ብሉይ መጋቤ አዲስ የምትባሉ ስትገቡ የኦርቶዶክስ ኢየሱስና የጴንጤ ኢየሱስ አንድ አይደለም ብላችሁ አረፋ እየደፈቃችሁ እዚህ ሶሻል ሚዲያ ላይ የምታወሩትን እኔ ፊት ኑና አውሯት እስኪ። ይኸው ይሄም ልጅ ይስማ፣ ሌሎቹም ይስሙ። ኑ አውሩ። ከቅድመ ዓለም ጀምሮ የተለየ ኢየሱስ ነው እኛ የምንሰብከው ወይስ እናንተ የተለየ ነው የምትሰብኩት? ኑና አውሩ። ሌላ ኢየሱስ አለ ብላችኋል አይደል? መጽሐፍ ቅዱስ በማያነብ ትውልድ ፊት ማውራትና መጽሐፍ ቅዱስን ባነበበ ሰው ፊት ቀርቦ ደግሞ ማውራት የተለየ ነው። አንድ ቄስ ወይ አንድ ዲያቆን ማለት ነው። ክርስቶፎሮስ አውቃለሁ። ስለዚህ ልታወራ አልቻልክም ማለት ነው። እሺ መልሼ ዕድል ሰጥሃለሁ። ስትገባ በእኛ በወንጌላውያን አማኞች ውስጥ በክርስቶስ የተለያየ አተያይ አለ፣ አስተምሮት ማለት ነው። እሱን አይደለም ንገረኝ ብዬ ያልኩ። እሱንማ ብዬ ካልክ በነገረ ክርስቶስ ጉዳይ በኦርቶዶክስም አተያይ አላችሁ። አንተ እነ ያሬድ ኢዮብ ዘሚካኤል እነ አክሊለ እነ ታላቁ እነ መጋቢ ብሉይ አይመረ እነ መጋቢ ብሉይ አይመረ አሸብር
ስትቀጣቀጡ ነበር እኮ እዚህ ሶሻል ሚዲያ ላይ በክርስቶስ ሄዳችሁ ሊቃውንት ጠርተን እንታረቃለን ብላችሁ ስትሉ አንድም ሊቃውንት የመጣላችሁ የለም። አንድም ከጠቅላይ ቤተ ክህነት የመጣ ሰው የለም። ከሊቃውንት ጉባኤ የመጣ የለም። የመጣላችሁ ዲያቆን ዶክተር ማነው ያርጋል አበጋዝና መምህር በረከት ናቸው የመጡት። ኪስ ውስጥ ስንት ብር እንኳን እንዳለ ላውቅ ከፈለግኩኝ እዛው ሶራምባ ሆቴል እናንተ ባላችሁበት ሰው አለ። ማንም የመጣላችሁ የለም። ለምን ነበር የተሰባሰባችሁት? ሶራምባ ሆቴል ዲያቆን ክርስቶፎሮስ የተሰባሰባችሁት በነገረ ክርስቶስ እዚህ ሶሻል ሚዲያ ላይ ተቀጣቅጣችሁ። ስለዚህ በአታያይ እንኳን በነገረ ክርስቶስ እንኳን አንድ አይደላችሁም እናንተ። ኢየሱስ ክርስቶስ አምላክና አባት አለው የለውም ብሎ የሚል አለው የለውም አለው ብያለሁ የለውም ብያለሁ አፍክን ዝጋ ስትባባሉ አልነበር እንዴ? አተያይ ነው ማለት ነው። ስለዚህ ስለ ያው ከካልቪኒስቶች ጋር በአተያይ ጉዳይ እኔና ወንድሜ አማንሻሎም የተለያየ አተያይ ያለን ማለት ነው እንጂ ክርስቶስ ግን አማንሻሎም የሚሰብከው ክርስቶስ ከቅድስት ድንግል ማርያም የተወለደው አይደለም ብሎ አለ ነው። ከቅድስት ድንግል ማርያም የተወለደው ነው የሚሰብከው። እኔስ ከቅድስት ድንግል ማርያም የተወለደው ነው የምሰብከው። በአስተምሮት ደረጃ ግን አንድ ቦታ ላይ ብቻ ቅድመ ውሳኔ ማለት ነው ከድህነት አኳያ የሚታይበት አተያይ አለ እንጂ የጴንጤ ኢየሱስ እኔ የምሰብከው ኢየሱስና አማንሻሎም የሚሰብከው ኢየሱስ የተለያየ ኢየሱስ አይደለም። አይደለም ብራዘር፣ አንዱን ኢየሱስ ነው የምንሰብከው። የአተያይ ያመለካከት በነገረ መለኮቱ ዓለም አተያይ አለ በትምህርቱ ላይ ማለት ነው። ወይ እኔ ያልደረስኩበት ወይ አማንሻሎም ያልደረሰበት ማለት ነው። እንደዛ አይነቱ ነው እንጂ ያለው እኛ የምንሰብከው ኢየሱስማ ኦርቶዶክስ ከምትሰብከው ኢየሱስ ጋራ አንድ መሆኑን የሚያወራ ሰው ካለ ይምጣ ነው ያልኩት። ስትመጣ የፕሮቴስታንት በመጀመሪያ ፕሮቴስታንቱ እናንተ ተግባቡ። አንተ ራሱ ተናጭተ የተለያየውስ ማለት ነው የግብዞች ጉባኤ ሁሉ ማለት ነው። ተናይተህ አንድም ሌላ ኦርቶዶክሳዊ ቄስ ወይ ዲያቆን ካለ ይምጣና እኔ ፊት ማለት ነው። ቤቱ ክፍት ነው። ሁለት ሰው አለ፣ የሁለት ሰው ቦታ። ወንድማችሁ ኤርሚያስ ጠይቋል እዚህ። እንደውም ወንድሜ ሮያልም መጥቷል፣ የኦርቶዶክሳዊ ነው። ሁለት ኦርቶዶክሳውያን ወንድሞች አሉ። ኤርሚ ግን ጥያቄውን አቅርቧል። እናንተ ጴንጦች የምትሰብኩትና እኛ ኦርቶዶክሳውያን የምንሰብከው ኢየሱስ አንድ አይደለም ተብያለሁ ብሏል። የታወቃችሁ እዚህ ሶሻል ሚዲያ ላይ የምትታወቁ እንደ ክርስቶፎሮስ አይነቶቹ ቅድም ገብታችሁ መልሱ እንድሰጡ ይኸው እንጠብቃለን። ስትመጡ ግን የእኛን ኢየሱስ በአተያይ የተለያየንበትን አይደለም የምታወሩት። እኛም እናንተ በአተያይ የተለያያችሁበትን አይደለም። የእናንተን ክርስቶስን ንገረን። 10 ደቂቃ እሰጥሃለሁ። ሙሉ አሁን አንተን አልፈልግም። ሚዩት አድርገህ አሁን አንተ መስማት ብቻ ነው ያለ። አንተ ሚዩት አድርገህ ብቻ ስማው። የኦርቶዶክስን ኢየሱስን ከቅድመ ዓለም ጀምሮ እስከ ድህረ ዓለም ድረስ አሁን በአባቱ ቀኝ ያለበት ድረስ ማውራት ትችላላችሁ። ስጨርስስ ይሄኛ የጴንጤዎቹ ደግሞ ኢየሱስ ከቅድመ ዓለም ጀምሮ እንናገራለን ማለት ነው። ከዛ ህዝቡ ይሰማል። ከዛስ ህዝቡ ይፈርዳል። ስለዚህ እንደዚህ አይነት ኦርቶዶክሳውያን አገልጋዮች ካላችሁ መምጣት ትችላላችሁ። ክርስቶፎሮስ አይችልም። በምን አቅሙ ነው የሚችለው? ይግባ፣ ይኸው እሰጠዋለሁ። ሲገባ ግን እጠይቀዋለሁ እና በተጠይቀው ላይ የኦርቶዶክስን ክርስቶስ እስቲ ይዝ ይስበክ። ኦኬ፣ ምንም ጴንጤ ምናምን ብሎ ሳይቀላቅል ይስበክ። ወይ ደግሞ የጴንጤ ኢየሱስ ምናምን ነገር ሳይል የኦርቶዶክስን ኢየሱስን ኩልል አድርጎ ያሳይ እዚህ። ከዛ እኔም ደግሞ ኦርቶዶክስ ገድል ድርሳን ሳልል መጽሐፍ ቅዱስን ብቻ ይዤ የጴንጤውን ኢየሱስን የሚሰብከውን ኩልል አድርጌ ያሳያለሁ። መጽሐፍ ሳሊስ ወደ ግራ ወደ ቀኝ ሳሊል እንዲህ ብቻ ብዬ እያልኩ ማለት ነው። አቅም ይጠይቃል። ኑ ግቡ። ከዛ ልዩነቱ ታዲያ የቱኛው ጋር ነው ብሎ የሚለውን ህዝቡ ያያል ማለት ነው። መብረቃዊ ጥቃት ነበር የሚወርድብህ ማለት ነው። ለዚህ ነው አየህ፣ በሐሰት መክሰስ ቀላል ነው፣ ገብቶ ግን ማውራት ከባድ ነው። የኦርቶዶክሱ ላይ አውራ ብዬ ስለው አላወራ ብሎ ክስ ጀመረ። ናግባ አዳም ናግባ፣ አዳም አንተም ትታወቅ የለ ናግባ። የተጠየቀው ላይ አውራ ገብተህ እኛ ጴንጤዎች በአተያይ አስተምሮት ላይ አንዳንድ ምልከታ ላይ ስለ ክርስቶስ ያለን እሱን አይደለም ተናገር የተባልከው። እኔም ደግሞ የኦርቶዶክስን አተያይ ላይ ያላችሁን ችግር አይደለም ልናገር ብዬ አልኩት። ካራና ቅባት እኮ የተባለው እኮ ጎጃም ውስጥ ቅባቶች ከተዋህዶ ከእናንተ ከካራ እኮ የተለዩ ናቸው። ሲኖዶስ መስርተው መርጦ ለማርያም ዲማ ጊዮርጊስ ሁሉ ጭምር ማለት ነው። አታፍሩም? አሁን ይሄንን እኔ ፊት ነው እንደዚህ ልታወራ የምችለው?
እንዴት አይቀጡ ቅጣት እንደምቀጣችሁ አሳያለሁ። ልዩነትን ላሳይ ብዬ ብል ቅባቶች ከካራ አትስማሙም ከተዋህዶ ጋር። ሂድ ጎጃም በክርስቶስ ተናጭታችሁ ተናይታችሁ የተገዳደላችሁበት ዘመን አለ። በአጼዎቹ ዘመን፣ በአጼ ቴዎድሮስ፣ በአጼ ዮሐንስ ዘመን፣ በአጼ ምኒልክ ዘመን ሁሉ እስከ ሰይፍ ደርሳችሁ ማነው በኦርቶዶክስ የሚታመነው ክርስቶስ ንገሩ። እኔም ደግሞ የጴንጤዎቹ ልናገር። ህዝቡ ልዩነቱን እስኪ ይወቀው። ልዩነት ካለ ይወቀው፣ አንድነት ካለም ይወቀው። ቴንክ ዩ። ኖ እንደዛ አይደለም። እኔ የሚታወቁ ሰዎች ነው ያልኩት። ሌላ እንዳታስገቡ። የሚታወቁ ለምሳሌ እነ መዝሙረ ያሬድ፣ እነ አክሊለ፣ ክርስቶፎሮስ አሁን ያለው እነ ዲበኩሉ ካሉ ጥሯቸውና የጴንጤውን ኢየሱስን ሳይሆን የራሳቸውን ኢየሱስን እስኪ ይስበኩ፣ ይንገሩን። ምንም ሳይቀላቅሉ ጴንጤ ምናምን ሳይሉ ማለት ነው። እኔም ኦርቶዶክስ ብዬ ሳል ቀጥታ ማለት ነው። ቴንክ ዩ። ህዝቡ ልዩነቱን ይወቀው። አትደፍራት ብቻም ቤት ከመጣችሁ ገብታችሁ ኦርቶዶክሳውያን ተናገሩ። ከዛ ውጭ ግን እየመጣችሁ ይሄ ነው አትበሉን፣ ንገሩንና የእውነት ሳያስወጣችሁም አይናገራችሁም ንገሩን። እኛ ምን ኑር ቃሌ ነው ቃሌ ነው። ገብተው ይንገሩን። ያስወራችኋልኝ አታስወራም ሳይሆን ያስወራችኋልኝ። እድል ይሰጣችኋል። ግቡና ንገሩን። እንደኛ አንብበናል፣ ግን ትርጓሚ ምናምን እየተባልን ነው አይደል? ይኸው እዚህ ጋር ግልጽ አድርጋችሁ ንገሩን። እኛ እንኑርበት በህግ አምላክ። እግዚአብሔር ይፈርዳል እኮ። እውነቴን ነው። እግዚአብሔር እኔ የእውነት አሁን ብጠፋ ወይ ሌሎችም በተለያየ መንገድ ብንጠፋ አይጠቅማችሁም። ቆይ ሮያል ቆይ ፕሊዝ ሮያል ጉዳዩ ሲሪየስ ነው። እሺ ሮያል አንተ በገባ ሰዓት ሁሉ ጭምር እንድትናገር እድል እንደምሰጠህ ታውቃለህ። ጠብቀን ቆይ። አሁን አገልጋዮች ነው የተፈለጉት ሁለታችሁ። ኤርሚ አንተም ኦርቶዶክሳውያን ናችሁ። ኤርሚ ጥያቄ ጠይቋል። የጴንጤዎቹ ኢየሱስና የእኛ ኢየሱስ የተለየ ነው ብለዋል አይደል? እኔ ፊት መጥተው ልዩነቱን እስኪያሳዩ የኦርቶዶክሱን ይናገሩ፣ የጴንጤውን እኔ እናገራለሁ። ከዛ በኋላ ደግሞ የነሱ ከኛ ከጴንጤዎቹ ጋር እንደማይስማማ የኛም ደግሞ የኦርቶዶክሱ ከጴንጤ ጋር ደግሞ እንደማይስማማ እኔ ልዩነቱን አሳያለሁ፣ እነሱም ልዩነቱን ያሳዩ። አይ ደፍሯትም እችን ቤት ካሉ ግን ይሄ ሁለት ቦታ አለ ይግቡ። ያው ከፈለክ ሞዴሬተር ሰጣለው ኤርሚ ታስገባቸዋለህ። ያው ሙሉ ፉል ሞዴሬተር ሰጥቻለሁ ለዛሬ። ያው ገስት አክሰስ ምናምን ነገር ሁሉ ማለት ነው። ቃሌ ነው። ኦኬ ሰጥቻለሁ። ታዋቂ የሆኑ እዚህ ሶሻል ሚዲያ ላይ የሚያገለግሉ ታዋቂ እንደሆነ አላውቅም። ኤርሚያስ እኔ የትኛው ታዋቂ እኔ የማውቀው መዝሙረ ያሬድ ነው የሚያስተምረኝ፣ እያስተማረኝ ነው። ብዙ ነገሮችን እንድረዳ መጽሐፍ ቅዱስን እየጠቀሰ በስነ ስርዓት እያስተማረኝ ነው። ከአንተም ጋር የተማርኩት ነገር አለ። ጥያቄም እየጠየቅኩት ነው፣ እሱ እየመለሰልኝ ነው። ግን አሁንም ለእኔ የታየኝን ነው የምናገረው። እዚህ ምድር ላይ የምኖረው ያን ያክል እድሜ አይደለም። ፉክክር፣ ብሽሽቅ አልፈልግም። እውነታውን የምፈልግበት መንገድ ላይ ነው ያለሁትኝ። በሁሉ ነገር እኔ ስኬታማ እየሆንኩ አይደለም። ለምን? መንፈሴ ስላልተረጋጋ ማለት ነው። ማወቅ የምፈልገውን ነገር ማወቅ እፈልጋለሁ። እንደ አንድ ኦርቶዶክሳዊ ወንድም ለምንድን ያልተረጋጋው ኤርሚ? አንደኛ ባለፈው እኔ ንስሐ አስገብቼህ ጌታን ተቀብለሃል ብዬ አልኩህ። ከዛ አገልጋይ ወንድሜን ወንጌላዊ ተክሉን አገናኘው እንዳልኩ ማለት ነው። አንተ ግን ጌታን አልተቀበልኩም ነበር ብለህ አልክ። ስለዚህ ድሮም በኦርቶዶክስ ነበርክ፣ ወደ ጌታ የመጣህበት ዘመን የለም ማለት ነው። ስለዚህ ድሮም በኦርቶዶክስ ነበርክ፣ አሁንም በኦርቶዶክስ ነህ። በመሀልም ላይ ወደ እኛ ጋር መጥተሃል ብዬ ነበር፣ ኦርቶዶክስ ነበርክ ማለት ነው ራስህ ስለተናገርክ። ስለዚህ በኦርቶዶክስ ህይወት ውስጥ ሆነ ለምንድን ነው እየጠፋው ነው ድረሱልኝ ብለህ እያልክ ያለው? ይኸውልህ ኤርሚ ምን አለ መሰለህ፣ እኔ እዚህ ጋር እውነቱን ነው የምናገር። እውነት ተናግሬ ነው ሁሌ የምንቀሳቀሰው። በሄድኩበት ሁሉ እውነተኛውን ነገር ነው የምናገረው። ምንድነው መሰለህ፣ ሁሉም ኦርቶዶክሳውያን በሁሉ ነገር ገብቶት ነው ብሎ ማለት ይከብዳል። ማለት ሁሉም ሰው ገብቶት አይደለም፣ ስላመነ ባመነበት ተከትሎ እየኖረ ነው። ስለማይጠይቅ ነው። መጽሐፍ ቅዱስን ደፍሮ የሚጠይቅ ምናምን ሰው የለም ብዙ ጊዜ ማለት ነው። ስለዚህ እኔ ደግሞ አሁን የሆነ ታይም ላይ በማዳመጥ በመስማት ብዙ ነገሮችን በማየት ጠየቅኩ። ከአንተ ጋር ቁጭ ቤት ብዙ ነገር ተማርኩ። አንተ ደግሞ ንስሐን ስትሰጠኝ እኔ የመሰለኝን ነገር እውነታውን ነገር ተናግሬያለሁ ከአንተ ፊት መጥቼ ማለት ነው። ንስሐ ግባ ስትለኝ ጴንጤውን ያለው አይደለም። እኔ ንስሐ ስቀበል አንዴ ቆይ ኤርሚ፣ ሮያል ማን ነው ጴንጤ ነው ብለህ ያልከው? ሮያል ልናገር ከፈለግኩትኝ ኤርሚ ምን መሰለህ? ኖ ማን ነው ጴንጤ ነው ያልከው? ማን ነው? ኤርሚያስ የሚባለው ልጅ። ኦኬ በኋላ ታወራዋለህ። ጠብቀን አንዴ
በኋላ ታወራለህ። አውቃለሁ ጌታን ተቀበልኩ ሲል አውቀዋለሁ። በቃ ምን ሌላ ያወራል? 10 ነገር ጴንጤ ነህ በቃ አንዴ ጌታን ተቀበያለሁ ብለህ ኤርሚያስ ቤት ብዙ አውርተህ እኔ ጋር ተሰዳድበህ ብዙ ነገር ደርሰሃል። በቃ እኔ እንደዚህ አይነት ሰው አልወድም። ወላዋይ አትሁን። እኔ ጴንጤ ነው እንዴ ዝም ብሎ ነው 10 ቦታ የሚሄደው እንደዚህ። አንተ መጨረሻ ላይ ታብዳለህ። እንደው ልንገርህ አገር ቤት ያለ ብድ ይሻላል፣ ጸበል ይሄዳል። ዝም ብለህ አውሮፓ ወይ አሜሪካ ካበድክ መጥፎ ነው እንዴ። ኖርማሊ በቃ ጴንጤ ነህ በቃ 10 ቦታ ለምን ትረግጣለህ? በቃ ወይ እንደኔ ኦርቶዶክስነትን ተናግረህ የምትከራከር የምትነጋገር ከሆነ ተነጋገር። በቃ ካልሆነ አንድ ቦታ ቁም። በቃ እኔ ጴንጤ በሆን ጴንጤ ነኝ ብዬ ነው ባንዲራ ይዤ የምጮኸው። ኦርቶዶክስ ኮንክ ኦርቶዶክስ ነኝ በቃ። ምንድን ነው እኔ አልወድም እንደዚህ ወላዋይነት የትም አያደርስም። እምነት አይደል እንዴ ይሄ ገርልፍሬንድ ሙድ አይደለም እኮ። በቃ ተናገር። ጴንጤ ነህ በቃ። ይህንን ትር እየረገጥ ከዛ መዝሙራዊ ደጋ አስተማሪ ከዛ ኤርሚ አስተማሪ ከምናምን እንደዚህ ብሎ ነገር የለም። በቃ ጴንጤ ኮንክ ጴንጤ ነኝ፣ ኦርቶዶክስ ኮንክ ኦርቶዶክስ ነኝ በል። ካላመንክበት ቦታ ቆመ ደግሞ አትወላውል በቃ። ካልሆነ ደግሞ እምነት የለኝም በልና ጨርስ። ምን አይነት እኔ እንደዚህ አይነት ነገር አልወድም። በቃ አንድ ነገር ኤርሚ አንድ ነገር ልንገር። አንተ ቤት እገባለሁ፣ እንጠይቃለሁ፣ እነጋገራለሁ፣ ኦርቶዶክስነቴን እኮራለሁ፣ ኦርቶዶክስ ነኝ በቃ። ባነብም ባላነብም ፊኒሽድ እንዴ። እኔ ጴንጤ በሆን ደግሞ ታይኛል ምን አይነት ገገማ ድርቅ ያልኩ ጴንጤ እንደመሆን በቃ እንደዛ ነው መሆኑ። እንደዚህ ወላዋይ ሰው ነው። እሺ ደግሞም ትሆናለህ። እኔ አልሆንም። ኤርሚ መልስለት። አልጨረስኩም። አይደለም እኔ ራሴ እኔ ጠላይ ለምንድን ነው ጴንጤ ስትሆን የዛን ጊዜ ኤርሚያስ ቤት እንደውም ጴንጤ ያልሆንኩ ብለህ ትላለህ። ምስክርነትን ትሆና አንዴ ጨርስልኝ። ጴንጤ ነኝ ብለህ ጴንጤን ተቀብለህ ከዛ በኋላ የጎንደር ወጣቶችን ሰብስበህ ስታወራ አልነበረም እንዴ? ጌታን ተቀበሉ እያልክ ሁሉ ስተች አልነበረም እንዴ ኦርቶዶክስን? ከዛ በኋላ ደግሞ ተቀይረ ደግሞ መዝሙራዊ ቤት አስተማሪ ምናምን በቃ ጴንጤ ነህ በቃ ጨርሻለሁ። እሺ ቴንኪዩ ብራዘር ስለጨረስክ አመሰግናለሁ። ወደድክም ጠላህም እኔ ኦርቶዶክስ ነኝ። አንተ ስላልከኝ ሳይሆን ራሴን አውቀዋለሁ። ከኤርሚያስ ቤት መጥቼ የተናገርኩትን ነገር ደግሞ ለራሱ ነግሬዋለሁ። ፊት ለፊትም ከሰው ፊትም ተናግሬያለሁ። አንተ ስላልከኝ ጴንጤ አልሆንም፣ አንተ ስላልከኝ ኦርቶዶክስ አልሆንም፣ አንተ ስላልከኝ ሌላ እምነት አልይዝም። ኦርቶዶክስ ነኝ። ገብቶሃል? በቃ እየተማርኩ ነው። በነገረ ክርስቶስ አልገባኝም። በነገረ ክርስቶስ ላይ ከኤርሚያስ ላይ ማየው ትምህርት አለ፣ ከኦርቶዶክስ ያመማሩ ትምህርት አለ። ይህን ነገር ክሊር አድርጉልኝ ነው ያልኩ። ጥያቄ ብቻ ነው። ይህን ጥያቄ ደግሞ እያስተማሩ ነው። በማስተማር ደረጃ ላይ ደግሞ ባላቸው እውቀት እያስተማሩ ነው። ስለዚህ ኦርቶዶክሳውያን ከዚህ ገብተው በነገረ ክርስቶስ ላይ እኔ መማር የሚፈልገውን ነገር እማራለሁ። መጽሐፍ ቅዱስ አንብቤ ያለው ጥያቄዎች አሉኝ፣ እንዲመልሱልኝ ይፈልጋሉ። ጴንጤ ነህ ብለህ ግን አንተ እኔ ጴንጤ ልታደርገኝ አችልም። ኦርቶዶክስ ነኝ። ኦኬ ግን እኮ ኤርሚ ሮያል ኦርቶዶክሳዊ ወንድም ነው። እዚህ መጥቶ ጥያቄ ይጠይቃል እኔ ጋር የገባውን የተረዳውን ተናግሮ ሄዳል። ካልሆነም ደግሞ ሄዶ ይጠይቃል። ብደክምም ኦርቶዶክስ ነኝ እያለ ነው። አንተ እኮ ጌታን በተቀበልክበት ጊዜ ሮያል እኮ ነበር ስትነጋገሩ ሁሉ ጭምር አስታውሳለሁ። ዝም በል ምናምን ነገር እያልከው ማለት ነው። አየህ ያኔ ጌታን ስለተቀበልክ ነው። እንደውም እኔ እኮ ጸሎትን የጸለይክልኝ አልከኝ። አዎ ጸሎት ጸልዬልሃለሁ። እኔ ግን ንስሐ ነበርኩ ያስገባው። ማንም ደግሞ ኦርቶዶክሳዊ ጴንጤን አደባባይ ላይ ወጥቶ ተንበርክ ከካሜራ ከፍተ ነው የጸለይኩለት። ማንም ኦርቶዶክሳዊ ጴንጤ ጋር መጥቶ ካላመነበት ጸልይልኝ ብሎ ተንበርክኮ ላይቭ ላይ እጁን ዘርግቶ ማንም አያጸልይም። እኔ አሁን ማንም ኦርቶዶክሳዊ ካህን ልጸልይልህ ብሎ ቢለኝ እንደዛ ፊቱ ተንበርክኬ አይደለም እጄን አንስቼ ጸልይልኝ ብዬ አልለውም። ለምን? የሚጸልዩ ወንድሞቼና እህቶቼ በመንፈስ አንድ የሆንን ወንጌላውያን ወንድሞቼና እህቶቼ አሉ። ኦኬ። ስለዚህ ስላመንክበት ግን አንተ ያንን አደረግ። ከዛስ ወደ ወንጌላዊ ጋር ወሰድኩ፣ ደወልኩለት፣ በውስጥ ይደውልልሃል አልኩ፣ ነገርኩ፣ ተደዋወላችሁ፣ አገኘህ፣ ትምህርት ጀምረህ ነበር፣ ወደ ቸርች መጥተህ ነበር ማለት ነው። ያንን ሮያል ሰምቷል፣ አይቷል። እዚህ ስለተናገርኩ ሮያል ብቻ ሳይሆን ብዙዎቹ ሰምተዋል። ስለዚህ ዲና አያደርገውም እና ልክ ነው። አንተ እኮ ጴንጤ ነበርክ ብሎ ሲል አንተ ደግሞ ጴንጤ አልነበርኩም ብለህ አልክ። ያኔ ግን ጴንጤ ጌታን እቀበላለሁ ብለህ ወደ እኛ ጋር መጥተህ ነበር እና አሁን ያለህ ቃል ልብ በል ሮያል ያለህ ቃል ጌታ ምስክር ነው። ኤርሚ የምነግርህ በዚህ ትውልድ ፊት እዚህ 600 ሰው ከኋላ ብዙ ሺህ ሰው እየሰማ የምነግርህ አንተና አንተን መሰል ለሆኑ ሰዎች የምነግራችሁ
አሁን ሮያል ቅድም የነገረህ ቃል እንደ ትንቢት ቃል ያዘው። ኦርቶዶክሳዊ ወንድም ነው ሮያል። በዚህ አይነት ከሄድክ ታብዳለህ አለህ። እውነቱን ነው የምነግርህ። ለምን 2 ዓመት ሙሉ ሰምቻለሁ ኤርሚያስ፣ ቀደም መዝሙር ሰምቼ እያለቀስኩ ነበር ብላልክ እና ህይወቴ በመጥፋት መንገድ ላይ ነው ብላልክ። እንዳትጠፋ ከፈለግ ና ወደ እግዚአብሔር ልጅ ጉያ ተመለስ። ያኔም ጌታን ተቀብለህ ከሆነ እኔ ሳስቀብልህ ጌታ ተቀብለህ ከሆነ እኔ አስቀብያለሁ ነው ብየምልህ፣ ንስሐ ጸሎት ጸልዬልሃለሁ ነው ብየምልህ፣ አይ ያኔ አልተቀበልኩም ብለኸኝ ካልክ ና ዛሬ እንደ አዲስ ተቀበለው ጌታን። አይ ያኔ ተቀብያለሁ ብለህ ካልክ ና ተመለስና ወደ ጌታ ወደ ቸርች መጽሐፍ ቅዱስ ትምህርት ተማር። ያስጀመርኩ እዛ ወንጌላዊ ጋር እዛው ካልጋሪ ቤተክርስቲያን ትምህርትን በተከታታይ ተማር፣ እንጸልይልሃለን። የፈለግከውን ጥያቄ ከመጽሐፍ ቅዱስ ላይ ጠይቅ። ኦኬ እኔ መልስላለሁ። ከኔ ያለፈ ስኮላሮች ይመልሱልሃል ማለት ነው። አይ ይህንን አልፈልግም ብለህ ካልክ ደግሞ ቀጥ ሰጥለጥ ብለህ በኦርቶዶክስ ቤተክርስቲያን መዝሙር ያሬድ እያስተማረ ነው። ዛሬ እንዳልከው እየጫስክ ነው፣ እያቀምክ ነው። ምንም መጨስና መቃም በኦርቶዶክስ ነውር አይደለም፣ ኃጢአትም አይደለም፣ ውሸት ነው። ምእመኗ ከላይ እስከታች ጠጪ ነው፣ ከላይ እስከታች ቃሚ ነው፣ ከላይ እስከታች አጫሽ ነው። ነውር አይደለም፣ ውሸት ነው። ነውር ነው የሚባለው ውሸት ነው ለማለት ያህል ማለት ነው። ለማለት ያህል እናንተ ልጆች ቅራቅንቦ ምናምን ነገር ብሎ ይላሉ እንጂ ውሸት ነው። በኦርቶዶክስ መጠጣት፣ መቃም፣ ማጨስ፣ ማመንዘር፣ የተለያየ ነገር ማድረግ ኃጢአት አይደለም። ኃጢአትማ ቢሆን አሁን በየቤታቸው እየገባ ስማቸው ነው የአንዳንዶቹን መጥራት ስለማልፈልግ ነው። ያው በባለፈው የዮኒ ማኛ ቤት ገብታ ነበር። ገብተ ምን ነበር ሲባል የነበረው? ያው ኤርሚያስ ጌታን ያስቀበላቸው ሰዎች ሁሉ እየካዱት እየወጡ ነው። ምንም ትምህርት ስለሌለ የተደራጃችሁትን መደራጀት አውቃለሁ። ኤርሚያስን ይሄን ጨርሽ እሰጥሃለሁ። ኤርሚ ካልወራ ወንድሜ ከታች ማስተያየት አለኝ እያለ ሲል ነበር። ሰጥቸው እንሰጥሃለን። ያደረጋችሁት ድራማ የአንተና የዮኒ ማኛ ድራማ ይታወቃል ማለት ነው። አንተም በዛ ድራማ ውስጥ ተቀላቅለበታል ማለት ነው። ኦኬ ጌታ ሳይገባው ገባኝ ብሎ እኛ ደግነቱ ኤርሚያስ ሰብኮ ነው የመጣሁት ወደ ጌታ አላለም። አቡነ ገብርኤል በሰበኩኝ ወንጌል ጌታን ተቀበልኩ ብሎ አለ። ያ አቧራ ሲያጨስ በኋላስ ሲሰጠውት ሄደ። እችን እኛ ፊት አያወራም። እህቴ ሜርሲ ላቀረበችለት ቻሌንጅ መልስ ለምን አልሰጠም? ጠቅሳ እህቴ ሜርሲ በመረጃ ይዛ እኛ ሰንደን እኮ ነው ያዝነው። በመረጃ ይዘን ሞዓ ተዋህዶ የሚባለው ገንዘብ ከፍሎት ቅፈላውን ከተቀበለ በኋላ ጴንጤንና አብይን ስደብልን ብሎ የሚለውን ስታወጣበት ለምን ለሜርሲ መልስ አልሰጠም ያለው? እቺ መርዛም ሴት ነው ያለው ዮኒ ማኛ ቃል በቃል ማለት ነው። የኔ እህት መርዛም አይደለችም፣ የኛት መርዛም አይደለችም። በመረጃ ግን ደርሳበታለች። መረጃ ሞሳድ በላት አታመልጣትም። ኦኬ እሱን እንተው። እሱ ቤት ገብተህ እኮ አብሮ እሱ ሲያላግጥ ነበርክ አንተ ማለት ነው። ኦኬ አንተ 2 ዓመት እንደውም ኤርሚያስ አንተ ሰብከኛል ዳኒም ቤት ተሰብክ ያለው ብለህ ስትናገር ሰምተናል። የሰበኩ እውነት ነው እውነት አይደለም ብዬ ስለ እውነት ነው አልከኝ። የምሰብከውን ወንጌል እያለቀስክ ትሰማ ነበር፣ ደስ እየተሰኘ ትሰማ ነበር። በቃ ለዛ እውነት ኑርለት ብራዘር። ይኸው እኔ የተደባበቀ ነገር አልሰበኩም። የጴንጤዎቹ አምላክ ኢየሱስ ክርስቶስ እውነተኛና ጻድቅ ጌታ ነው። ሲሞትልን በመስቀል እርቃኑን የሞተው ስንሰብክም አደባባይ ላይ ያድናል ብለን ነው የምንሰብከው፣ እንደዚህ ማለት ነው። ስለዚህ እውነቱን ንገረኝ አትበለኝ፣ እውነቱን ነግሬሃለሁ። ምንም የተደበቀ እውነት አሁን እዚህ ከምሰብክህ የተለየ ኢየሱስ ወንጌላዊ ተኩሉ ጋዛ ካናዳ ካልጋሪ ስሰጥህ ጌታን ከተቀበልክ በኋላ ጌታን ካስቀበልኩ በኋላ ለወንጌላዊ ተሰጠው። ወንጌላዊ ወደ ቸርች ወሰደ፣ ትምህርት ጀመረልህ። እዛ እሱ የሚያስተምርህና በቤተክርስቲያን የሚያስተምሩና በቤተክርስቲያን የሚያጠምቁ ጤናማ ቤተክርስቲያን ስለሆነ ያስተምሩ ያጥምቁ ብዬ ለአገልጋይ ሰጠው። ጀመርክ አንተ። በኋላ ላይ ከጓደኞች ጋር ቅድም እንደተባለው ከጓደኞች ጋር ከአብሮ አደጎች ጋር ከወንድም ጋር ሁሉ ጭምር አስገብተ ተመለስ አሉ። አቦ አጭሰው እንጫጫስ እንጂ ምን ከጴንጤ ጋር እንትን ምናምን በቃ አራዳ መስለው ለመታየት ማለት ነው አደረጉ። ስለዚህ ዛሬ ያጨስ ነበር አልክ። አሁን አንድ ሰው ቪዲዮህን ልኮልኝ ነበር እያጨስክ ማለት ነው። አሁን አንተ እያወራህ ቅድም አይ ቲንክ ዛሬ ነው መቼ ነው አይ ዶንት ኖ እኔ ማጨሴንና መጠጣቴን ምናምን እኮ አልክድም እኮ መናገርም ቴንኪው ግን ይኸውልህ ብራዘር አሁንም ከነሲጋራህ ጭምር አልኩ። ከነሲጋራህ ጭምር ኤርሚ እንዳትጠፋ ከፈለግ ከነሲጋራህ ጭምር ና ወደ ኢየሱስ። ሲጋራህን ያስጥሎ ህይወትህን ለውጦ
ልጁ ሊያደርግ ኢየሱስ ዛሬም የምሕረት በሩን አልዘጋም። ሲጋራ እኮ አጭሻለሁ ዛሬ ብለህ ብትለኝ ከነጭስ ጭምር ና ዌልካም ብራዘር እንወዳለን። ኢየሱስም ይቀበላል። ና በእውነተኛ ትምህርት ይሄን የምታጨሰውን ነገር በጸጋና በጸሎት በእግዚአብሔር እሺ፣ እኔ እንድመጣ ንገረኝ፣ ስለ ክርስቶስ ንገረኝ፣ በነገረ ክርስቶስ ያለውን ትምህርት ንገሩኝ። እሱን እኮ ነው የምፈልግ። ሌላ ነገር እኮ አልጠየኳችሁም። እኔ አሁን ስላለፈው ታሪክም አይደለም። ቆይ አድምጠኝ። እስከ ዛሬ ድረስ እየሰበኩ ያለሁት ነገረ ክርስቶስ ነው አይደል? በዓለም አደባባይ ላይ ያ ትምህርት አስተምረኛል። አሁን በነገረ ክርስቶስ ከአንተ መስማት ፈልጌ ነው የገባሁት። በነገረ ክርስቶስ ያለውን ትምህርት ለእኔ ንገረኝ። አድምጠኝ። እኔ ሰባኪ ነኝ፣ የወንጌል ማስተማሪ ነኝ፣ ሰባኪ ነኝ። ደግሞ ሞር ስብከት ላይ ነው የማተኩረው፣ የተጠራሁበትም ስለሆነ ትምህርቱን ከፈለክ ብዬ ወዴት ላኩ? ወደ ቤተክርስቲያን ነው አይደል የላኩ? ኤርሚ ማይክን ክፈተው። አገልጋይ ነው አይደል? ጓደኛዬን ወንጌላዊ ተክሉን ያገናኘው ካናዳ ካልጋሪ። በቃ ትምህርት ከፈለክ ቸርች ይዞ ሄደ አይደል? ወንጌላዊ ቸርች እየተመላለስክ ነበር። ቸርች ቁጭ በልና ተማር ብራዘር። እኔ ሰባኪ ነኝ፣ ሌሎች ደግሞ አስተማሪዎች አሉ ማለት ነው። ስለዚህ በዚህ በምሰብክበት ሳለ አንተም ብቻ አይደለም፣ በብዙ ሺዎች የሚቆጠር ትውልድ በያሉበት ሀገር ለቤተክርስቲያን የምሰጠው ለእኛ እውነተኛ ቤተክርስቲያን ፈልጌ በአገልጋዮች በኩል አጠያቄ እውነተኛ ቤተክርስቲያን ነው ብለው ሲሉኝ፣ ልክ አሁን አንተን ለወንጌላዊ ተክሉ ስልክን ተቀብዬ የእሱን ስልክ ሰጥቼ የአንተን ስልክ ለእሱ ሰጥቼ ደውዬ ተደዋውላችሁ አገናኝቼ ትምህርት እንደጀመረልህ እንደዚህ ነው ስራዬ። እኔ ሰብካለሁ። ሰዎች በእግዚአብሔር ቃል ልባቸው ሲነካ ሲያምኑ ጌታን አስቀብዬ ወስጄ እሰጣለሁ ማለት ነው። ኦኬ አለቅ። ስለዚህ ትምህርቱን ከፈለክ እኔ ከምሰብክ ባለፈ ትምህርቱን ከፈለክ በቤተክርስቲያን ተማር። ከፈለክ እኔንም ደግሞ በውስጥ ስልክ ስላለ ጠይቀኝ። ነገረ ክርስቶስ ላይ ያልገባ ያልተብራራል ምንድነው ያላወቀው ነገር ካለ በአንድ አታውቅም። ስትማር ዕለት እያወቀው ትሄዳለህ። ያመንከውን ጌታ የተቀበልከውን ጌታ ይበልጥ እያወቀው ትሄዳለህ። እኔ የዛሬ 27 ዓመት ጌታን ስቀበል በኦርቶዶክስ ቤተክርስቲያን የነበረኝ ጥቂት እውቀት አለኝ ስለ ክርስቶስ ኢየሱስ። ከዛ ጴንጤዎቹ ጋር ስመጣ ግን አሁን የማስተምረውን እና አሁን የምሰብከውን ጌታ በትምህርት ቢያንስ በትንሹ ከ1 ዓመት ከ6 ወር በላይ ተምሬ ለመሰረታዊ ክርስትና ትምህርት 1 ዓመት ከ6 ወር ሙሉ የአገልግሎቱን ጭምር ሁሉ ተጨምሮ ማለት ነው። ማስታወሻ ደብተር ይዤ እስክሪፕቶ ይዤ ኦኬ፣ ማስታወሻ ደብተር እስክሪፕቶ መጽሐፍ ቅዱስን ይዤ እየሄድኩኝ ቁጭ ብዬ ነው የተማርኩት እንጂ እየጻፍኩኝ ያልገባኝን እየጠየቅኩ እንደዚህ አስተማሩኝ። ከዛ ደግሞ በግልህ ደግሞ መጽሐፍ ቅዱስ አነበብኩ። ከዛ ደግሞ የቤተክርስቲያን ውስጥ የመጽሐፍ ቅዱስ ጥናት የሚባል አለ በእኛ በወንጌላውያን። ይሄ መጽሐፍ ቅዱስ ሙሉ በሙሉ 10ም 15ም 20ም ሆነን ወይ ደግሞ 8ም 6ም ሆነን ተሰባስበን በየቦታው ቅርብ የሆኑ ቅዱሳን በቤተክርስቲያን በሚታወቁ ቅዱሳን ሰዎች ቤት ስብሰባ ተደርጎ ወይ ደግሞ በየቸርቻችን የመጽሐፍ ቅዱስ ጥናት አለ። ያኔ ላይ የጢሞቴዎስና የማርቆስን የሴቶች አለባበስ ምን መምሰል እንዳለበት፣ አገልግሎታቸው ምን መምሰል እንዳለበት በእኛ በወንጌላውያን መጽሐፍ ቅዱስ እንዴት ነው የምንረዳው ብሎ የሚለውን እሱን ያኔ እናሳያለን። አይ ቶሎ ፍጥኖ ይሁንልኝ ብለህ ካልክም እኔ እኮ ያኔ አልመልስልህም አላልኩም። ለክስ ያቀረቡ ሰዎች አንተ እውነተኛውን ትምህርት ስለ ጌታ ፍቅር ልትማር ሲገባ ሴቶች ነጠላ አደረጉ አላደረጉ ብሎ የሚል ማለት ነው። ይሄ ዘላለም ሕይወትን እኮ አያሰጥም፣ ከዘላለም ሕይወት እኮ አያጎልህም ብራዘር። እንዴ እሑድ ሰንበት ሲሄዱ ነጠላ አስረው አይደል የሚሄዱት? ያንን እኮ እሑድ ሄደው ነጠላቸውን ለብሰው የሚሄዱት እኮ ሴቶች ጠጉራቸውን ተተኩሰው እኮ በየናይት ክለብ እኮ ሲያብዱ እኮ የሚውሉ ሴቶች ናቸው። እናንተ ቅዳሜ የመጣ ጥድ ተረግፋ የምታስቀድሰው እና አመል ማላባተ ማለት ነው። ውይ ዛሬ አስቀደሰች ፍቅር አዲስ ነቃ ተብሎ ይባላል። ያቺው ሴትዮ ግን ናይት ክለብ እኮ ሲጨፍር ነበር ጎፈሬው ያነሰንሳ። ይሄ አሁን ክርስትና ነው እንዴ? የጴንጤን ለመተቸት አሁን እንደዚህ የሚባለው አይደለም። ኦኬ የእናንተ ክርስትና የተባለበት የኦርቶዶክሱ ማለት ነው። በእውነት እንለካካት ከተባለ በትክክል ይታይ ከተባለ አመቱን ሙሉ ያዝ እጇን ዝገን ጉንጯን ምታዳሌዋን ብሎ የሚለው ትውልድ እኮ ነው። ፋሲካ ሲመጣ እዛ ላይ ሆነ ብጠራኝ ወይ እንዳልልህ ድምፅ የለኝ እያለ ማሲንቆ ይገዘግዝልሃል። ዘለሰኛ እየተባለ ማለት ነው እያለ ማለት እንዴ ትናንትና እዛ አሳ በለው እዚህ ደግሞ እዛ ላይ ሆነ ብጠራኝ ወይ እንዳልልህ ድምፅ የለኝ እንዴ። አዎ ጥሪውን አልሰማንም ነው እንጂ ሳይሰሙ ቀርተው አይደለም። እና አሁን እንደነኛ አይነት ክርስቲያኖች ተብሎ በተባሉበት ጴንጤ ለመተቸት ኦርቶዶክስ ምን ሜሞራል ብቃት የላቸውም። እውነት እንነጋገር ከተባለ ወደ ውስጥ አድምተን እንነጋገር ከተባለ ከዛ ይልቅ ኤርሚዬ አንተ ሴቶች ሻሽ አሰሩ አላሰሩ ያገልግላሉ አያገለግሉም
ብሎ የሚል ነገር አይደለም። ለአንተ ወሳኝ ኢየሱስ ነው። ኢየሱስን ካወቅክ በኋላ አዎ ይሄ ሁለቱም ክፍል የሴቶች አገልግሎትም የሴቶች ልብሳቸውን በሚገባ ኀፍረታቸው መሸፈን እንዳለባቸው ቅዱስ ጳውሎስ በጢሞቴዎስም በቆሮንቶስ መልእክት ላይ የጻፈውን አስረግጠን እንነግርሃለን። ብራዘር በደንብ ነው የምንነግርህ። እዛም በቤተክርስቲያን ያስተምረዋል። ካላስተማሩ እኔ አስተምርሃለሁ። እኔ ካልቻልኩ ለሚችሉ የነገር መለኮቱ ዓለም ላይ የሚችሉ ሰዎች ለነሱ ሰጣለሁ። ከዶክተር ማሙሻ ፈንታ ጋር ደውዬ አገናኝቼ ይመልስልሃል። እውቅ ነገር መለኮቱ ላይ የሚያስተምር የመጽሐፍ ቅዱስ አስተማሪ ነው። ከወንጌላዊ ያሬድ ጥላሁን ጋር ደውዬ አገናኝቼ ማለት ነው። በተናጥል ይነግሩሃል። ይህንን አንተን ለማዳን ይህን ያህል መንገድ እንሄዳለን። ኦኬ ጥያቄ ካለብህ ማለት ነው። አሁን አንተ አንድ ቦታ ላይ ነው መርጋት ያለብህ። ምንድን ነው የሆነው? ኤርሚ እኔን የሰበኩት 2 ዓመት የሰማው ወንጌል አለ። እስካሁን ድረስ ነፍሴ የተያዘችበት ወንጌል አለ። እዛ ደግሞ ምንድነው የያዝከው ነገር አለ። ስለዚህ ሁለቱ ተጋጨብህ። እዚህ እኔ ለሰበኩ ወንጌል ለእውነት ኑር የሚል ስያሜ ነበረ። እዛ ደግሞ ጫትም እየቃምክ ሲጋራም እየጫስክ መጠጥም እየጠጣ እንደፈለክ ኑር ብሎ የሚል ደግሞ ሰፊው በር አለ። የኦርቶዶክስ በር ማለት የኦርቶዶክስ ሃይማኖት ማለት ሰፊው በር ማለት ነው እያልክ ክርስትና ነው ብለህ የምትለው ማለት ነው። እዛ አሁን ኤርሚ ኃጢአቴን እየነገርክ አታባብስብኝ። እኔ ኖ ያንተን ኃጢአት መናገር አይደለም። ይሄ ለዚህ ህይወት ነው የጠሩህ። አልገሰጹህም። እኔ እኮ ከእነ ኃጢአትህ ና እኮ ነው ያልገሰጹኛል። እኔ ስለማልሰማ ነው የሰማሁት ነገር ስላለ አድመጠ ኤርሚ ከእነ ኃጢአትህ ብራዘር እወድሃለሁ እኮ እያልኩ ነው ገስት ያስገባው። ከእነ ኃጢአትህ ኢየሱስ ዛሬም ሊቀበል ፈቃደኛ ነው እያልኩ ነው። ኢየሱስ እየከሰስኩ አይደለም። ና ብራዘር ና። እኔን ከእነ ኃጢአቴ ና ብሎ የጠራኝ ኢየሱስ ጠርቶኝ ሸክሜን ከና ላይ አውርዶ ቀሊል ቀንበሩን የጫነብኝ ኢየሱስ ና ይልሃል እኮ እያልኩ ነው። ና ከነ ሲጋራ ጭምር ወዴት? ወደ ኢየሱስ ና። ያሳርፋል የአባቴ መንፈስ ያሳርፋል ጌታ ኢየሱስ። ካልሆነስ ግን ይኸው አሁን ልጠፋ ነው አልከኝ። ለምን ትጠፋለህ? ብራዘር እውነቱን ልንገርህ፣ ትንቢት አይደለም የምነግርህ፣ እውነቱን ልንገርህ። በዚህ አይነት ከቀጠልክ መቼውንም ቢሆን አስተምረው ከጫትና ከሲጋራ አያስጥሉህም። ከጫትና ከሲጋራ አያስጥሉህም። ከመጠጥ አያስጥሉህም። ለምን? የእግዚአብሔር መንፈስ የሌለበትን ቃል ነው የሚነግሩህ። የጸጋውን ወንጌል አይነግሩህም። የማዳኑን ወንጌል አይነግሩህም። እንደዛ ከሆነ ይሄ ሁሉ በሚሊዮን የሚቆጠር ትውልድ ጠጪና ቃሚ ባልሆነ ነበር፣ አጫሽ ባልሆነ ነበር። እና ስለተቀላቀልብህ ነው ብዬ ነው የምልህ ኤርሚ እንጂ ኤርሚ አንድ ሰው ምናልባት እኔ ጋር 9 ሰዓት ማለት ከሌሊቱ 3 ሰዓት 9 ሰዓት አልፏልና ዳንኤልን አስገባው። ዳንኤል ይግባኝ ይናገር እያሉ ነው ከአንተ ጋር ስለ ነገረ ክርስቶስ መናገር ይፈልጋል መሰለኝ። አንድ ሰው ቀንሰህ አስገባው። እኔ ማስገባት ማን ነው ዳንኤል? አላውቀውም። እማውቃቸው እዚህ ጋር አለ። ማንንም አላስተዋውቅም። ልክ እንደነ ክርስቶፎሮስ እንደነ መዝሙር ያሬድ ምናምን ነገር አላስተዋውቅም። ማንን ነው? እዚህ ቤት መታወቂያ አይደለም የሚታወቋል። እንደነ አክሊለ ምናምን ነገር እንደዚህ እንደነ ልደተ ቃል እንደዚህ አይነቶቹ ነው ማስገባ። ብራዘር አጥልፋ ማንም አላስገባ። የኔ እይታ ነው። ልጁ አሁን እዚህ ጋር ትነግረዋለህ፣ ጥሩ የመስማት ነገር አለበት። ግን ልክ ወፍ ቆሎ እንደሚለቅም ቤቱን ሲከፍት ደግሞ እንደዛ የሰማውን ነገር የሚለቀምበት ልጅ ነው። ይለቅሙበታል። በጣም ነው የሚገርመኝ። መጀመሪያ እኔ ለምሳሌ እኔ ኦርቶዶክሳውያን አንድ መምህር መጥቶ ልጸልይልኝ ብለኝ ይሻላል። ልጸልይልኝ ብለኝ ይሻላል። እኔ አንዱ ጋር ቁጭ ይበልና መጀመሪያ አንዱ ጋር ቁጭ ይበልና ወይ ኦርቶዶክስ ሆነ ወይ ፕሮቴስታንት ሆኖ ትምህርቱን ይወቅ። አንተ ጋር መጥቶ ኢየሱስ ጌታ እንደሆነ በአፉ መስክሮ እግዚአብሔር ከሙታን እንዳስነሳው በልቤ አምኛለሁ ብዬ የንስሐ ገብቶ መጨረሻ ላይ እኔ እኮ ለምን ከሄድ የሚወሰንክ ሳይገባ ግራና ቀንን ሳትረዳ እና እንደዚህ አይነት ፖለቲካ ሰው ለመሰብሰብ ከሆነ በነፍስያ ነው የምትጨምረው። ቲፎዞ ለማግኘት ቢሆን ቤት እንዲደምቅልህ ከሆነ ኤርሚያስ ሁሌ አንተ ቤት እየመጣ የአንተን ጥያቄ ሲመልስ የሚውልበት ነገር የለም። ማንኛውም ወንጌል የገባህን ነገር ትንሽ ገብቶ እንደው ልብ ተነክቶ ከሆነ ከዛ በኋላ ከቤተ ክርስቲያን ጋር የማገናኘት እንትን ያለ ሁሌ አንተን ርዕስ ሆኖ
በየሄደበት እዚህ ትናገራለህ። ወንድሞችን ደግሞ ኦርቶዶክሳውያን ለመዝሙር እነሰሙን እያስገባ ደግሞ ያን ነገር የሚያጠፉብህ ከሆነ አንተ ራስህ መረጋጋትና ጊዜ መውሰድ አለብህ። እንዴ ይሄ እኮ ሙድ አይደለም ብራዘር። እና ኤርሚ ባይዘው ሌላ ነገር እንዳያስከፍል አሁን ይህን ያክል ልጁን መጠበቂያ ሰጥተው በየጊዜ ለሱ ማብራራትም አይገባም። ቢድል ለራሱ ነው ባይድል ለራሱ እና እንደዛ ነው የሚሻለው። ሙሉ እያያዘብህ ነው። ወንድሜ ካሎራ አተያየትህን በጣም አደንቃለሽ። ወንድሜ ሰናይ እሰጥሃለሁ። ልብ በሉ እችን ተናግሬ ለወንድሜ ሰናይ እሰጥሃለሁ። ከዛ ቤኪም አለ፣ ከዛ ኤርሚ ተናግሮ የሚጨርሰውን መጨረስ ይችላል። ሌሎች የምትሉት ካለ ልብ በሉ። እኔ የወንጌል ሰባኪ ነኝ። ኦኬ፣ የወንጌል ሰባኪ ነኝ። የተጠራሁበት አገልግሎት ይሄ ነው። በቃ ወንጌል ሰባኪ ነኝ። ወንጌል በተነገረበት ወይ ደግሞ ወንጌል ሊነገርበት የሚችል ቦታ ሰው በተሰበሰበበት እኔን እዛ ጠራኝ። በቃ ከጌታ ዘንድ የተሰጠኝ ለዚህ ነው። እዚህ ተጎልተህ 11 ዓመት ሙሉ ብለው ይሉኛል ወንጌላውያን አማኞችም ሁሉ ጭምር። አዎ ተጎልቼ፣ ግን እንደዚህ አንተም ቁጭ ብለህ ተጎልተህ ትሰማኛለህ። የምናገረውን ድናይ ልታደርጉት አትችሉም። ኦኬ። ስለዚህ እኔ ወንጌል ሰባኪ እንደመሆነ የመጣ ሰዎች ጌታን ሲቀበሉ ቀጥታ ከቸርች ጋር ነው የማገናኘው። ጴንጤ ነኝና ከእውነተኛ ቸርች ጋር አገናኛለሁ፣ ጠይቄ ማለት ነው። ከተለያዩ ቦታዎች ላይ ባሉበት ሀገር የት ሀገር ነው ብዬ ኤርሚያውን ካናዳ ስለነበረ ያኔ ካናዳ ካልጋሪ ስለነበረ ከዛ አገናኘሁት ማለት ነው። አንድ ሰሙ ጌታን ሲቀበል የት ነህ አልኩትኝ። ሐዋሳ አለፍ ብሎ ለኩ የምትባል ከተማ ነኝ ያለሁት አለ። ከሰሙ ጋራ ጌታን እዚሁ ተቀበለ። እኔ ጋ ለኩ ነኝ ያለሁት ብሎ ሲለው የት ይቀርባል ብዬ ስለው ለሐዋሳ ይቀርባል አለ። ኦኬ መልካም። ስለዚህ በቤተክርስቲያን ገብተህ ተማር ብዬ ነው አልኩትኝ። ከዛ አማኑኤል ህብረት ቤተክርስቲያን ገብቻለሁ አለኝ። ቴንኪው፣ እውነተኛ ቤተክርስቲያን የመረጥከው። ከፈለክ አማኑኤል፣ ከፈለክ ሙሉ ወንጌል፣ ከፈለክ ህይወት ብርሃን አሉ፣ እዛ ላገናኝህ እችላለሁ አልኩትኝ። እሱ ራሱ ፈልጎ አማኑኤል ህብረት ቤተክርስቲያን ምርጫው አድርጎ ገባ። ስለዚህ እዛ መሰረታዊ ክርስትና ትምህርት እየተማረ ነበር። የውሃ ጥምቀት ተጠመቀ። ኦኬ አየህ፣ እኔ ሰበኩኝ፣ ጌታ እንዲቀበል አድርግ። ከቤተክርስቲያን ጋር ማገናኘት ነበረ። ከቤተክርስቲያን ጋር አገናኘሁት። አሁን እዛ ቤተክርስቲያን ጋር ያገናኘሁት ሰሙም ሆነ ኤርሚያስም ሰበኩትኝ፣ ዳነ፣ ጌታን ተቀበለ። ከተክሉ ጋር አገናኘሁት። ዮኒ ማኛ እኔ አይደለም የሰበኩት፣ ሰበከኝ አለንም። ብፁዕ አቡነ ገብርኤል ሰበኩኝ አለ፣ ጌታን ተቀበለ በብርቱካን በኩል። ብርቱካን ደግሞ ከእውነተኛ ቤተክርስቲያን ጋር ካሉት ጋር ላገናኘው አልኳት እና እሷ የራሷን ልጅ ደህንነት እያስተማረችው ነው፣ እኔም እያስተማርኩት ነው አለችኝ። ታይ ግድ የለም ሌሎች ሰዎች ያስተምሩት፣ በእውነተኛ ቤተክርስቲያን ስር ሆኖ ይማር አልኳትኝ። ጠቅሼ እነ ፓስተር ታሪኩ ነበሩ፣ እነ ፓስተር እንዳልክ ነበሩ፣ የቤተልሔም ወልዴ ባለቤት ማለት ነው። ፎር ኮርነርስ ቸርች አሜሪካ ስለሚያቀኝ ደውዬ ልንገረውና እዛ እሱ ጋር ተምሮ ይጠመቅ አልኳትኝ። እስቴቱን ስለማለቅ ያኔ አይሆንም ብላ ስትል በቃ መጠመቅ አለበት ብላ ያፋጠነችው እሷ ናት፣ ብርቱካን ማለት ነው። ኦኬ። ከዛ እኔን የማጠምቀው ስትል አታጠምቂውም አልኳት። በዚህ ተጣላችኝ፣ እኔም ተጣላኋት። በፍጹም አታደርጊውም። ዮኒ ማኛን አንቺ ያጠመቅሽ ቀን እኔ ወዲያውኑ በዚያን ቀን እዛው ገስት ላይ ገብቼ ወይ ላይቭ ገብቼ ቀጥታ ነው የምቃወምሽ ነው ያልኳት። አትችይም ነው ያልኳት። ከዳጊሻም ጋር ተገናኘን። ዳጊ ለዝማሬ ተጠርቶ ነበር። ስልኩን የሰጠኋት የዳጊን እኔ ነኝ፣ ልጥራው ለዝማሬ ብላ ስትጠሪው አልኳት። ከመጣልሽ ኦኬ፣ ካገለገለ ያገልግል አልኳት። ዳጊ እሷ ካጠመቀች የምታጠምቅ ከሆነ እንደዋወላለን፣ ስልክን በእጅ ላይ ያዝ፣ የምታጠምቅ ከሆነ ከጉባኤ ውጣ ነው ያልኩት። ተስማምተን እሺ ብሎኝ ነው ሄደው ዳጊ ማለት ነው። ምክንያቱም የጌታን ስም አታሰድብም፣ የጌታን ቤተክርስቲያን አታስነቅፍም። በዚህ ግብ ግብ ያዘችኝ ማለት ነው። ከዛ እኔም ዳጊም ደውለን ለዮኒ ማኛ በእሷ እጅ እንዳትጠመቃል። አዎ እዚህ ቤት ውሸት ቅጥፈት የለም አልኩ። የማገለግለው የተባረከውን ጌታ ኢየሱስ ክርስቶስን ነው። ስለዚህ እሱንም ደግሞ ከቤተ ክርስቲያን ጋር አገናኙ ብዬ አልኳትኝ። አይሆንም ማለች። ለመጠመቅ ይቸኩላል። እኔ ጋር የሚጠመቀው እኔ ቸርች የምጀምርበት አለ። ለእሷ ቸርች መክፈት ሴሪሞኒ ማዳመቂያ ልታደርገው ማለት ነው። እኔ ይህንን አላቅም ነበር። ከዛስ እባክሽ 1 2 3 4 ቢሆን ያስተምረው ብዬ አንተ አስተምረው ብላ ስትለኝ እኔ የምኖርበትና አሜሪካ ያሉ ሰዎች የሚኖርበት የ18 ሰዓት ልዩነት አለ። ኦኬ። ስለዚህ እኔ አልችልም ከሰዓት አኳያ
ካለኝም አገልግሎት አኳያ። ምክንያቱም እናንተን እዚህ ጋር መጥቼ ማገልገሎች አይደለም፣ በውስጥ መስመር ስልኬ ላይ የሚመጣ ሜሴጅ የሚደውልልኝ ትውልድ ግማሹ ቤተሰቡ ሙሉ በሙሉ ጥያቄ አለው። ሚስት ጥያቄ አላት፣ ባል ጥያቄ አለው፣ ልጆች ጥያቄ አላቸው። ግማሹ ስለ ጸበል፣ ግማሹ ስለ ታቦት፣ ግማሹ ስለ ኢየሱስ፣ ግማሹ ስለ ማርያም፣ ግማሹ ስለ ሚካኤል፣ ግማሹ ስለ ሰይጣን ምን ጥያቄ አለው ትውልዱ። ያን ጥያቄ ለመመለስ እዚህ ከማገለግለው በላይ እቤት አገለግላለሁ። አየህ፣ እንድታዝኑ ልብዬ አይደለም፣ እቤት አገለግላለሁ። ስለዚህ ቢዚ ስለሆንኩኝ እዛ ሌላ ሰው እንዲያስተምር ልፈልግልሽ ብዬ ስላት ሌላ ሰው ፈልግልኝ ብላ ስትለኝ ፓስተር አላዛር ያስተምረው አልኳት። አላዛር ይባቤ ደውዬ ፓስተር የጋ ሃሎ ዮኒ ማኛ እንድታስተምረው ፕሊስ። ኦኬ ተወሰነ ጊዜ አስተምረዋለሁ ብሎ አለ። ወዶ ፈቅዶ ዮኒ ማኛም ከፓስተር አላዛር ጋር እየተማረ ነበር። እኔ ምን ላድርግ ታዲያ ብራዘር? እኔ ዮኒ ማኛን ያልሰበኩትም ራሱ ሰበኩት ብዬ እንዳልል ሌላ ነገር እንዳይሆን እንጂ እኔ እና እሱ ምን እንዳወራን በውስጥ ለ6 እና ለ7 ዓመት ቴክስታችን ይናገራል፣ ውስጥ ላይ ያለው ማለት ነው። ኦኬ ግን አቡነ ገብርኤል ነው የሰበኩኝ አለ። ማንም አቡነ ገብርኤል የሚስበኩት ተሰማ ማየለ ይስበከው፣ ዋናው ለክርስቶስ መማረኩ ነው። ተማርኮ ከሆነ ማለት ነው። ኦኬ ከቤተ ክርስቲያን ጋር ከመገናኘት ውጭ ያጠመቀችው ሴት ልታስተምረው ይገባላ። ተከታትላ መንፈሳዊ እናቴ ነች እያለ ስዳል ነበር። እኔ በሩቅ ሀገር ያለሁት ሰውዬ እኔ እንዲከታተለው እኔም እየተከታተልኩት ነበር፣ እንዲማር ማለት ነው። ቸርች ተያዝ፣ በአንድ ቦታ ላይ ገባ በቤተክርስቲያን ውስጥ እና ልብ በሉ ዮኒ ማኛ ከፕሮቴስታንት ሃይማኖት ወጥቻለሁ፣ ኤርሚያስ ስድብ ነው ያስተማረኝ አለ። እኔን ፖለቲካዋን በደንብ ንግዱን በደንብ እንድታውቁ ስለፈለግኩ ነው። ዮኒ ማኛ በዓለም ሳለ ራሱ ይሳደብ አልነበረም እንዴ? ማን ነው የሚቀረው? የትኛው ብሔር፣ የትኛው ፖለቲካ፣ የትኛው ማን ነው የሚቀረው የነበረው? ከዛው ስድቡ ጋር መጣ፣ ውሃ ውስጥ ገባ። ከዛው ስድቡ ጋራ ከውሃ ውስጥ ወጣ። ከዛው ስድቡ ጋራ ተመልሻለሁ አለ። እኔ ምን ብዬ ነው ስድብ ማስተምረው? የቱ ጋር እኔንማ አስተምረኝ ብሎ በራሱ ቤት ላይ ታስታውሳላችሁ፣ 3,000 4,000 5,000 ሰው ባለበት ስለ ታቦቱ አስተምረኝ ብሎ ስለ ታቦቱ አስተምሬዋለሁ። ኦኬ አዎ፣ ታቦቱ ላይ ጥያቄ ስላለኝ ብሎ ታስታውሳላችሁ አይደል? ዩቲዩብ ላይ ሂዱና ግቡና ስሙት። በሙሉ አስተምሬዋለሁ። በጌታ ጉዳይ ላይ ጥያቄ አለኝ ብሎ ባለበት ጠይቄያለሁ። ማለት ጠይቆ መልሼለታለሁ። ከዛ ይልቅ በቸርች ግባና ተማር ብየዋለሁ። ፓስተር አላዛር ይባቤ መክሮታል። አትላንታም ሲሄድ ዶክተር ቶሎሳ ቸርች እንዲሄድ መክሮት ነበር። ሄዶ አግኝቶ ሰላም ብሎ መድረካቸው ላይ ወጣ። ትምህርት ግን አልተማርም ቁጭ ብሎ እና ምንድነው አሁን የተሰራው ፖለቲካ ብላችሁ ትሉ ኤርሚ እዚህ ጋር ያለው ይሁት በእኔ እጅ ነው ጌታን የተቀበለው። እሱ አልተቀበልኩም አለ። በእኔ እጅ ጌታን ተቀብሎ ከወንጌላዊ ተክሉ ጋር አገናኝቸው ትምህርት ተጀምሮለት ቸርች እየሄደ የነበረ ሰውዬ ኧረ እኔ ጌታን አልተቀበልኩም አለ። ጓደኞቹና ወንድሞቹ ሲያፈጡበት ማለት ነው። ኤርሚ ለምን ትደብቃለህ? ጎንደር ስንመጣ ምን እናደርጋለን ብለው ነው ያሉ ያስፈራሩ ዘመዶችን። እንዴ ለእቴ ለመሲ ምንድን ነው የነገርካት? በውስጥ እኮ የነገርካትን ነግራኛለች እኮ። ታው እንጂ እንዴ ያመንከውን ጌታ እኮ የተቀበልከው ጌታን ያስቀበልኩ ጌታን አስቀብዬ ንስሐ አስገብቼ 2 ዓመት ሰብከኛል ብለህ ውስጥ እኔ በሰበኩት ወንጌል ዛሬም ልብህ እየተነካ ደስ እያለህ መጥተህ እውነቱን ንገረኝ አትበለኝ። እውነቱን ነግሬሃለሁ። በዓለም አደባባይ ላይ ለአንተ ብቻ ሳይሆን ለአንተ ለብቻ አይደለም የነገርኩ፣ በዓለም አደባባይ ላይ ተናግሬያለሁ። እንደ ሰባኪነቴ በተሰጠኝ ጸጋ ተናግሬያለሁ፣ እናገራለሁ። የተጠራሁበት ስራ ስለሆነ ማለት ነው። እግዚአብሔር የሰጠኝ ሚሽን ስለሆነ ማለት ነው። ስለዚህ አንተ ዘመዶችና ጓደኞች ስላስፈራሩ ነው። ለእትየው ለመሲ ያወራህትን ታውቃለህ። ለእኔም የተወሰነ ጊዜ አውርታኛል ይህን ጉዳይ። ስለዚህ መኖር ነው ያቃተ ማለት ነው። እኔ የምነግርህ እናትም አባትም ወንድምም እህትም ይቀራል። ማቴዎስ 12 ላይ እንደሚናገረው ጌታ ማለት ነው ይቀራል። ብራዘር ማቴዎስ 10፣ 10፣ 11፣ 12 ላይ በተመሳሳይ ይቀራል ሁሉ። ስለ ጌታ ብለህ እናትህን አይደለም ራስን መካድ አለብህ። እኔ ጌታን ስቀበል ቤተሰቦቼ ሁሉ በሙሉ ጭምር አይናቸውን እያፈጠጡ አንተ ዘር አሰዳቢ ብሎ አያቴ ፊቱን አዙሮብኝ ሳያገኘኝ ሳይስመኝ ነው የሞተው። ይሞታ ኢየሱስን አበደን እኮ አልኩ፣ አልተውም። እናቴ ያስፈራርታኛለች። ወንድሜ በመጥረቢያ አናትህን ነው የምልህ ብሎኛል። በጌታ ፍቅር ግን እንደምወዳቸው ነገርኳቸው። ስለዚህ ቤተሰብ
ፊቱን ሲያዞርብህ የተቀበልከው እውነት ከሌላ ነገር ጋር ተጋጨብህ ኤርሚዬ። ስለዚህ አንተ ራስን የቻልክ ሙሉ ሰው ነህ። በእናት ምትክ አንተ አይፈርድብህም፣ በአንተ ምትክ እናት አይፈርድባትም። አንተ ስለ አንተ ነው የተቀበልከውና የሰማው እውነት አለ። 2 ዓመት ሙሉ አንተ እንዳልከው በዚህ ሶሻል ሚዲያ ላይ ተከታትለኛል። 2 ዓመት ሙሉ እኔንም ወንድምነትንም ዳንኤልን ተከታትላል፣ ሰምተሃል። በጣም ጥያቄዎች ሁሉ ያሉን እየገባ በየመካከል እየመጣ ትጠይቅ ነበር ጌታን ከመቀበል በፊት ተቀበለን። አሁን ጥያቄ ካለ ጠይቅ፣ ጠይቀው ጥያቄ መልስላለሁ። ከኔ አቅም በላይ የሆነው ወንድሞቼ ደግሞ የሚያምኑ አሉ፣ እነሱ ይመልሱልሃል። ደርሷል። አብይንም ስደበው አጣጥል ብለው የሆኑ ሰዎች አገኙት። ይህንን መረጃ ደግሞ እህትየው እጇ ላይ ደረሳት። መረጃ ሜርሲ ማለት ነው የንስራ አይን ያላት ደረሳት። ከዛ ውጣና ቻሌንጅ ላድርግ ላቀረብከው ነገር መልስ ብላ ስትለው እቺ መርዝ ሴትዮ ብቻ ብሎ አለፈ። ከዛስ ኤርሚያስን ፎቶውን ዘቅዝቆ ሁሉ ቀን ይሳደባል። ተሳደብ ብራዘር፣ አስጨርሳለው። ተሳደብ። ጌታ መድኃኔዓለም ልኮኛል ለዚህ እውነት እኮ አልኩ። ተሳደብ። ቅንጣት ያክል ነገር ስትሰድቡኝ እንደውም ይኸውልህ እንደዚህ እያደመቀኝ መጣ ጌታ ኢየሱስ፣ እንዲህ ሞገስ እየጨመረልኝ ውልውል ያለ መሳሪያ እየመሰልኩ ማለት ነው። ተሳደቡ። በስድብ የዚህን የወንጌሉን እውነት ጴንጤ ተደራጅቶ ቢሰድበኝ፣ ከኦርቶዶክስ ተደራጅታችሁ ብትሰድቡኝ፣ በየተናጠል ብትሳደቡ ምንም የምታምጡት ነገር የለም። የዮኒ ማኛን የወንድማችን የኤርሚን ሰሙ የተባለውን ቸርች አገናኘሁት። አማኑኤል ብረት ቤተክርስቲያን አስተማረችው፣ አጠመቀችው። እናስ ከዛ ወጥቶ ከተጠመቀ በኋላ ወጥቶ ይሄንን መጽሐፍ ቅዱስ የሚያነብ ኤቲስት ነው የሚሆነው ብሎ አለ። ሰው ጴንጤ ከሚሆን ሲኦል ቢገባ ይሻላል አለ። አማኑኤል ብረት ቤተክርስቲያን ተጠመቀ ሰው። አንተ አማኑኤል ብረት እኮ የኛ ናት። አማኑኤል ብረት ቤተክርስቲያን የኛ ናት። ስለዚህ ይታያችሁ፣ ለምንድን ነው ብዙ ሰው እዚህኛ ጋር ጌታን እየተቀበለ እንዳለ ስለሚያውቁ ኤርሚም ዮኒ ማኛም ሰሙም የሚባለው ሰዎች ወደ ጌታ መጣናሉና ከዛ እኮ አይ ከጴንጤ ምንም የለም ስድብ ነው ያስተማሩን፣ እኛ ምንም ነገር አላገኘንም ብለን እናስወራ ብለው አሉ። በአንድነት ጮሁ። ሶስቱም በተመሳሳይ ጊዜ ነው የጮሁት። ከዛስ የኤርሚያስ አገልግሎት ጥያቄ ውስጥ እንዲገባ አንተ ሲኦል ትገባለህ እንጂ እኔ ጥያቄ ማንም ሰው ያስቆመው። መብታቸው፣ ምርጫቸው። ኢየሱስን ትተህ ከሄድክ ምርጫ ነው። ኤርሚ ሲኦል ነው የምትገባው። ኢየሱስን ትቶ ሄደ ዮኒ ማኛ ሲኦል ነው የሚገባው። ኢየሱስን ትቶ ሄደ ሰሙ ሲኦል ነው የሚገባው። ኤርሚያስ ኢየሱስን ትቶ ሄደ ሲኦል ነው የምገባው። ብራዘር እና ማን እንደላካቸው አንተ ምናልባት እዛ ውስጥ ልትኖርበት ላትኖርበት ትችላለህ፣ ግን ሌሎቹን አውቃለሁ። ማን እንደላካቸው አውቃለሁ። ቤተክርስቲያን ትሄዳለህ። ወንድሜ ካሎራ እንዳለ ተረጋጋና አንድ ቦታ ላይ እዛው ቁጭ ብለህ ተማር። እዚህ ሶሻል ሚዲያ ላይ በተለይ ያላችሁ ሰዎች ጌታን ስትቀበሉ እኔ አሙቁልኝ ማለት የለበትም። ቁጭ ብሎ የያዘውን የመጽሐፍ ቅዱስን መንባባት እየተማረ ማነው እያነበበ በቤተ ክርስቲያን ቁጭ ብሎ ትምህርቱ በደንብ አጣጥሙ ከተማረ በኋላ ከዛ በኋላ ጌታን አልቀበልም። ሚታርክ ቃል የለም ብራዘር፣ ቁም ነገር ነው የማወራው። እሺ እና ጌታን ከተቀበለ አንድ ሰው ቁጭ ብሎ ነው መማር ያለበት ማለት ተምሩ አውቆ ነው። ኦርቶዶክስ ጋር ከሆንክ ኦርቶዶክስ ጋር ቁጭ በልና ተማር ወገኔ። መምጣት የለብህም። ቁጭ ብለህ ተማር። እዛ እዚህ አትበሉ። ጴንጤ ጋር ከሆንክ ቁጭ በልና እኛ ጋር ተማር፣ እናስተምርሃለን በቤተክርስቲያን ማለት ነው። እዚህም ማጥቀስ። አሁን ኤርሚኔ ቤት የከፈትከው ለምንድን ነው ብዬ ብልህ ምንም ወጥተህ አትሰብክም። ገና አዲስ ክርስቲያን ነህ። ያኔ ጌታን ተቀበልሃል ብዬ ስላልኩ ማለት ነው። ቤት ከፍተህ አብረሃቸው ያኔ ስትጠጣ የነበረው አብረሃቸው ያደግኳቸው ጓደኞች ሁሉ እየመጡ ቧልት ስለ ሴክስ ሁሉ ጭምር ታወሩ ነበር። ስለ ጫት ታወሩ ነበር። ስለ ዘፈን ታወሩ ነበር። ኦኬ፣ ስምህን ግን ለእውነቱ ኑር ብለዋል። ለእውነት ከኖርክ እንግዲህ ጌታን ከተቀበልክ ከእንደዚህ አይነት ቧልተኞች ጓደኞች ሁሉ ነው መለየት አለብህ። ባይዘዌ ስለ ኢየሱስ ጓደኞችን ለመካድ እንኳን ተቸግረሃል አንተ። እኔ ደግሞ ስለ ኢየሱስ እናትና አባቴን ሁሉ ክጄ ነው የተከተልኩት።
እማልክደው የለም ስለ ኢየሱስ የአባቶቼ አምላክ ይፋረደኛል የማልክደው ትውልድ የለም። ጌታና ከጌታ ጋር ለመሰንበት ኤርሚያስን አንተን ክዳለሁ፣ ሮያልን ክዳለሁ፣ ካሎራውን ክዳለሁ፣ እዚህ ያላችሁን ትውልድ በሙሉ ነው ክዳለሁ። እናንተን አግኝቼ ኢየሱስን ከማጣ እናንተን አጥቼ ኢየሱስን ባገኝ ነው መርጦ። ምርጫዬ ነው። የአይኔ ብርሃን ነው። የህይወቴ ብርሃን ነው። እሱን ማጣት ማለት ህይወትን ማጣት ነው። ቀልድ አይደለም ወገኖቼ፣ ቀልድ አይደለም። ኢየሱስንም ጓደኞችንም ይዘህ አትሄድም። ኢየሱስን ስትል ና በጽድቅ ጎዳና ብሎ ምሳሌውን የተወልህ ህይወት አለ። ጓደኞች ስትል ና እንጠጣ፣ ና እንቃም፣ ና እናጭስ፣ ና እባክህ እንጫጫስ፣ እንጨባበስ ይላል። ስለዚህ ወይ ኢየሱስ ወይ ጓደኞች፣ ወይ ኢየሱስ ወይ ሚስትህ፣ ወይ ኢየሱስ ወይ እናትና አባት፣ ወይ ኢየሱስ ወይ ገንዘብ፣ ወይ ኢየሱስ ወይ ዓለም። ምርጫው እጃችሁ ላይ ነው ያለው። እኔ ግን ምርጫዬ ነው ጌታዬ፣ ምርጫዬ ነው። ጓደኞቼን ሁሉ ነው የከርኳቸው፣ አያስፈልጉኝማ። የወንጌል እውነት ነገርኳቸው፣ ሊሰሙ አልፈቀዱም። ከዛስ በቃ እንደዚህ ሆነ። አንዳንዶቹ እየመጡ ይሰድቡኛል። አሁን እዚህ ጓደኞቼ ማለት ነው አብሮ አደጎቼ፣ እንደዚህ ሆነ ቀረ በቃ የት ይደርሳል የተባለ ወይፈን ቄራ ተገኘ ይላሉ። ወይፈኑ ቄራ ተገኝተዋል። የት ይደርሳል የተባለ በዓለም አይደለ ያኔ ሲጨፍር፣ ያኔ ምንድነው ሰው ስደባደብ፣ በጩቤ ሰው ጋር በበትር ስደባደብ ማንም አይዞሽ አንበሳው ሰየኔ አንበሳ እንዲህ ነው እንጂ ወንድ ልጅ ከሆነ ተወልዶ ካልሆነ እንደ አባቱ እያሉ ሲሉልኝ የነበረው። አሁን ጌታን ሲቀበል ግን ቄራ ተገኘ። እኔ ደግሞ ቄራ ጋር አይደለም የተገኘሁት፣ ኢየሱሴ ጋር ተገኘሁ። ሃሌሉያ! ኢየሱስ ጋር የተገኘሁት እኔ ቄራ ለመታረድ እንደሚነዳ በግ እነዳበት የነበረው ያኔ በዓለም ነው። አሁን ግን ማንም እየነዳ ላያርደኝ እረኛዬ ከክንፎቹ ታዛ ስር ገብቼ የዘላለም መኖሪያዬ፣ የዘላለም መሰማሪያዬ፣ የዘላለም አምባ መጠጊያዬ ኢየሱስ እግሮቹ ስር ነው ያለሁት፣ እጁ ላይ ነኝ ያለሁት። በቃ እዛው ደክሜ እንኳን ቢሆን እዛው እግሩ ስር እንደዚህ እያገለገልኩ እንደዚህ እያያችሁኝ ዓለም እንደዚህ እያየ ማለት ነው። እንዲሁ ድርቅ ብዬ ወደ ወንበሬ ላይ ክልትው ብዬ እንድቀር የምፈልገው ኢየሱስ እያልኩት ማለት ነው። ኔቨር ኤቨር አልጸጸትም። አድርጎት ነው ጌታዬ። እንኳን ወደ ኋላ ልመለስ ቀርቶ ሰው የገባውን ያህል ነው የሚናገረው፣ ሰው ያየውን ያህል ነው የሚከተለው። እንዲሁ እየሰበኩ ኢየሱስ እያልኩ ማለት ነው። እንኳን ወደ ኋላ ልመለስ ምናምን ነገር ጓደኞቼ፣ እናቴ ቅሌ ጨርቄ፣ አያቴን ሁሉ ጭምር ሳይቀር ፊቱን አዞር አይደል? አዎ ነው። አዎ በቃ ስለዚህ ይቅር በለኝ አያቴ፣ አንተ እንድትመርቀኝ ይህንን ሃይማኖት ተው ብለህ አልተውም። ኢየሱስን አልተውም። ለአያቴ ብዬ አልተውም። እሱ ወደ መቃብር ገባ። ጌታዬ ግን ለዘላለም በዙፋኑ ላይ ነው። ያ በዙፋኑ ላይ ያለው ጌታ በመንፈስ እዚህ እኔ ውስጥ ስላለ ነው ቁጭ ብላችሁ ምሰሙ። ድንቅ ነዋ ጌታዬ። ስለዚህ ኤርሚ ችግሩ ያንተ እኔ ያውቀዋለሁኝ ስላወራይ ማለት ነው። እሱ ጋር ነው ችግሩ። የትምህርት ችግር አይደለም። ገና አዲስ ክርስቲያን ነህ። ጌታን ከተቀበልክ አዲስ ነህ። ገና 3 ወር እንኳን አልተማርክም። 6 ወር እንኳን አልተማርክም። ኦኬ። እኔ አሁን እዚህ መጽሐፍ ቅዱስ ውስጥ እኮ ጥያቄ አለኝ ለእኔም ያልገባኝ ማለት ነው። ግን ያ ጥያቄ ስላልተመለሰልኝ ኢየሱስን አልከተልም ብዬ አልልም። አንድ ቀን እግዚአብሔር ያንን ቃሉ ላይ ያለውን አንዳንድ ያልገባኝን ጥያቄ ሊመልስልኝ ይችላል። ባይመልስልኝስ በቃ የተገለጠልኝ ኢየሱስ ክርስቶስ ፍቅሩ፣ ምሕረቱ፣ ቸርነቱ፣ አባትነቱን ተረድቻለሁ። እኔን መውደዱን ተረድቻለሁ። ለእኔ መሞቱን ተረድቻለሁ። ለእኔ በደልና ኃጢአት መቀጣቱን ተረድቻለሁ። በቃ አለቀ ደቀቀ። ከዚህ በላይ ምን መገለጥ አለ? ብራዘር በቃ እንዴ እዚህ ሳነብ ኢዮብ መጽሐፍ ላይ አልገባኛል ከኢዮብ ህይወት ጋር በተገናኘ እና ያ ስላልተመለሰልኝ ምናምን ነገር ብዬ ኢየሱስን አልተውም። ኦኬ። ያልገባን ስራዋን እየሰራች መታ የምሰማው ካልገባት ኤልሲ እህትየው በጣም ኢየሱስ ካልገባሽ በቃ ሞተሻል ማለት ነው። ኤቢ ወንድሜ ከእስራኤል ሀገር በጣም ተነስተ ገብተ ኢየሱስ ካልገባ ሞተና ኢየሱስ ገብቶናል። ለእኛ በደልና ኃጢአት እንደተሰቃየ ምትካዊ ሞትን እንደሞተልን ቤዛ እንደሆነ እኛን ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ በስሙ በማመናችን የኃጢአታችን ይቅርታ አግኝተን የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ብሎ ያለውን የሐዋርያው ዮሐንስ መልእክት ገብቶኛል። ከዚህ ውጭ ሌላ የሚገባኝ ነገር አልፈልግም።
የሴቶች ሻሽ ማሰርና አለማሰር ገባኝም አልገባኝም፣ በቃ ካልገባኝም ይቀመጥ፣ አልገባኝም ማለት ነው። ኢየሱስ ግን ገብቶኛል። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ብሏል። በቃ እኔ እግዚአብሔር አብ በጴጥሮስ በኩል ኢየሱስ ማን እንደሆነ አብርቶ ገልጦልናል። ጌታ ኢየሱስ በመምጣቱ አባቱ እግዚአብሔር አብ ማ መሆኑን ነግሮናል። አባቱ ልጁን ገልጦልናል። ልጅየው አባትየውን ተርኮልናል። እንዴት አይነት አማርኛ ነው አንተዬ! ደስ ሲል አንድ ልጁ በቅፉ ያለ አንድያ ልጁ ስመቶ ተረከው ይላል። ስለ እግዚአብሔር አብ ማንም ሊያስረዳኝ አያስፈልግም። ዋናው ልጁ ኢየሱስ ክርስቶስ የባህሪ ልጁ መጥቶ አባቴ ይሄ ነው ብሎ ስለ እግዚአብሔር አብ አብራራልኝ። ስለ መንፈስ ቅዱስ እኔ ደግሞ ከኔ ተለይ እኔ ከሄድኩ በኋላ ሌላ አካል እልክላችኋለሁ ብሎ እንዳለ አጽናኙን እልክላችኋለሁ እንዳለ መንፈስ ቅዱስን ነገረን። ስለዚህ ስለ ስላሴ ትምህርት ብለህ ብትለኝ ኢየሱስ ነው የነገረኝ። ስላሴን ኢየሱስ ነው ያወራኝ። መንፈስ ቅዱስን የተለየ አካል እንዳለው ከኢየሱስም ከአብም የተለየ አካል እንዳለው የነገረኝ ኢየሱስ ነው። አብ የተለየ አካል እንዳለው ከመንፈስ ቅዱስና ከራሱ ከወልድ ኢየሱስ ነው የነገረኝ። አብ ደግሞ መንፈስ ቅዱስ ደግሞ ኢየሱስ የተለየ አካል የስላሴ ሁለተኛ አካል መሆኑን የነገረኝ እግዚአብሔር አብ ነው በመንፈሱ በኩል የገለጠልኝ። በቃ ይሄ ከገባህ ገባ። ስንት ያልገባናል እዚህ መጽሐፍት ውስጥ። ከእኔ በላይ ደግሞ የገባቸውን ወንድሞቼን እህቶቼ ቴዎሎጂያን ወገኖቼን ሳገኝ በእውቀት የታጨቁት እነሱን ደግሞ ጠይቃለሁ ማለት ነው። እነሱም የገባቸውን ያልገባቸውም አለ። ካልገባን በቃ ኢየሱስ ገብቶናል። ሁሉ እንዲገባን አይጠበቅም። በቃ የአብ ልጅ ገብቶኛል። የነገረኝ ንጽት ጥርት ባለ የፍቅር ቋንቋ ነው ያወራን። እወድሃለሁ ነው ያለኝ በአጭር አማርኛ። ኢየሱስ እኔን እወድሃለሁ ሳይሆን ወድጃለሁ ነው ያለኝ። እውነትህን ነው ብዬ ሳልጠይቀው አወድጃለሁ እና በመውደድ ምን አደረክልኝ ብዬ ስለው ፈጥሬሃለሁ እንኳን አይደለም ያለኝ፣ ነፍሴን ሰጠሁ ነው ያለው። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ብሎ የሚል በቃ ይሄ ይግባችሁ ወገኖች። በመጀመሪያ የሴት ፀጉር መሸፈንና አለመሸፈን፣ ወንዶች ጫማቸውን ቤተክርስቲያን ሲገቡ ያወልቃሉ አያወልቁም? የማርያም አይን እሱ ላይ የምናገረው አለኝ። እህትዬ ቆይ፣ የማርያም አይን ውስጡ ቢጫ ነው ቀይ ነው እንትና የሚባለው ሰው በቃ እሱ አያስፈልግም። በመጀመሪያ ኢየሱስ ይግባህ። አንተ ትውልድ ኢየሱስ ይግባህ። ለአንተ ነፍስ የሚያስፈልገው ኢየሱስ እንጂ ለእኔ ነፍስ ያስፈልገው ኢየሱስ እንጂ የሴቶች ሹረማ ነው ቀሚስ መልበስ አለመልበስ፣ ሱሪ መልበስ አለመልበስ። እሱ በቴዎሎጂያኑ በወንጌላውያን በአገልጋዮቹ በመጽሐፍ ቅዱስ ተማሪዎች በነገረ መለኮቱ ላይ ጥልቅ እውቀት ባላቸው ሰዎች ይብራራላል፣ እናውቃለን። ከገባን ገባን፣ ሰየው። ካልገባንስ በቃ የገባኝ ኢየሱስ አለ። እርምጃውን ምሳሌውን ተከትዬ አጠበጥባለሁ ማለት ነው። ለእኔ ነፍስ የሚያስፈልገው ኢየሱስ ነው። ለነፍሴ ነፍሱን ያኖራት ኢየሱስ ነው። አዎ ኤብይ አይደል? ቴንኪ ወንድምነት ስላየው በጣም ደስ ብሎኛል። በመጀመሪያ የሚያስፈልገኝ ኢየሱስ ነው። ለአንተ ነፍስ የሚያስፈልገው ትውልድ ኢየሱስ ነው። እግዚአብሔር አብ ልጁን ልኮ ልጄን ስሙ ነው ያለው። ልጁ የነገረህን በመጀመሪያ ያጣጥመው። ልጁ ምን አለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። በቃ ሕያው የሆነውንም እኔ በመጨረሻ ቀን አስነሳዋለሁ ብሏል። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም አለ። አንተ አትመጣም እንዴ? በቃ ወደሱ። እንዲህ አይነት የተስፋ ቃል የሰጠ ማን አለ? መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። አነ ውእቱ ኖላዊ ኄር ዘበአማ እንዳለ እኔ ነኝ እውነተኛ የበጎች እረኛ አለ። መተህ ለእረኛው መገኘት ነው ያለብህ። የጠፋው አዳም በግ አይቴ ሀሎ ከአዳም ብሎ እንዳለው በኤደን ገነት ይመላለስ የነበረው የጌታን ድምፅ ሰምቶ በኤደን ገነት ጥላ ስር ማነው በኤደን ገነት ካሉ ዛፎች ስር የተደበቀው አዳም አለ። አሁን ብዙዎቻችሁ አንዳንዱ ሲጋራ ውስጥ፣ አንዳንዱ ጫት ውስጥ፣ አንዳንዱ ሃይማኖት ውስጥ፣ አንዳንዱ ዝሙት ውስጥ፣ አንዳንዱ አስማት ውስጥ ተደብቋል። እዚህ ነኝ ያለሁት በለው። የጠፋውን ሊያድን የመጣውን ኢየሱስን እዚህ ነኝ ያለሁትኝ ብለህ ለጥሪው ምላሽ መስጠት ያለብህ ለማን? ለእግዚአብሔር ልጅ ለኢየሱስ ክርስቶስ ለእውነተኛው እረኛ። አነ ውእቱ ኖላዊ ኄር ዘበአማን አነ ውእቱ ፍኖተ ጽድቅ ወሕይወት አልቦ ዘይመጽእ ኀበ አብ ዘእንበለ እንታቤ ብሏል። በቃ አለቀ፣ በቃ አለቀ። እኔ ይሄ እውነት ነው የገባኝ። ይህንን እውነት ለመስበክ ልብስ ለብሼ አይደለም እርቃኔ ቆሜ የምሰብከው እውነት ነው። ለዚህ ነው ስትሰሙኝ የምታለቅሱት። እኔን አይደለም የምሰማው፣ በእኔ ውስጥ እግዚአብሔር ያስቀመጠው ጸጋ ማለት ነው። ትውልድን ልብን ይነካል። የኢየሱስ ክርስቶስ ፍቅር ማለት ነው። የመስቀሉ ላይ ውለታ ተትቶ ሌላ ነገር ፍለጋ የለም። በመጀመሪያ እግዚአብሔር ልጁን ወደዚህ ዓለም መድኃኒት፣ አዳኝ፣ ቤዛ አድርጎ ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር፣ በእርሱ የሚያምነውን ሊያጸድቅ፣ በእሱ የሚያምነውን ሊያጸድቅ የእግዚአብሔር በጎ ፍቃዱ ነው። 4 ነጥብ።
4 ነጥብ። ስንት ያልተመለሰልን ጥያቄ አለ ወንድሞች እናቶቼ። በመጀመሪያ ኢየሱስ አባቶቻችን በነበሩበት ዘመን ብጠይቃቸው ብዙ ያልገባቸው አለ። የብሉይ ኪዳን መጽሐፍ ሙሉ በሙሉ ተብራርቶለት አይደለም ጴጥሮስ ጌታን የተቀበለው። አሳ አጥማጅ ነው፣ ምንም የሚያውቀው ነገር የለም። የብሉይ ኪዳን መጽሐፍ ሙሉ በሙሉ ታናክ ሙሉ በሙሉ ተብራርቶለት አይደለም የዘብዴዎስ ልጅ ዮሐንስና ያዕቆብ ጌታን የተቀበሉት። መጣ፣ መረቦቻችሁን አሳ ለማጥመድ ጣሉ አለ፣ አሳያቸው። ያው የሲና አምላክ ሰው ሆኖ በጴጥሮስ ጀልባ ላይ መጣለት እየተራመደ። ኦኬ አለቀ። አሳየው፣ አየህ፣ በተግባር አሳየው። አሳውን ሲያጠምድ እኔ ኃጢአተኛ ሰው ነኝ ከኔ ራቅ ብሎ አለው። አትፍራ፣ ከዚህ በኋላ ሰውን አጥማጅ አረጋለሁ ብሎ አለው። ኑ ሲላቸው ተከተለውት ነው የቀሩት። ሌዊ የተባለውን ማቴዎስን ቀራጩ ማለት ከቀራጭ ቦታ ነክቶ ተከተለኝ ብሎ በሚል ቃል የጠራቸው የአባቶች አምላክ ለዘላለም ስም ይባረክ። ተብራርቶለት አይደለም ማቴዎስ ተብራርቶለት ዘፍጥረት ላይ ጥያቄ አለኝ መልስልኝ ኢየሱስ ብሎት አይደለም። ነክቷቸው ነው በፍቅር አሸንፏቸው ነው በፍቅር። የመጽሐፉ እውነት ሁሉ በሙሉ ተብራርቶለት አይደለም የመጣው። ኦኬ በመጀመሪያ ወንድሞች እናቶቼ የመጽሐፉ እውነት ሙሉ በሙሉ ተብራርቶለት አይደለም የምትመጣው። አንድ ጉዳይ ሊገባ ይገባል። በመጀመሪያ ኢየሱስ እያላችሁ ጻፉ እስቲ ወንድሞች እናቶቼ። በቃ ይሄው ነው። በመጀመሪያ ኢየሱስን ወቅ። ኢየሱስን በማወቅ የሚገኘውን የዘላለም ሕይወትና አለመጥፋትን ወደ ብርሃን እግዚአብሔር በሱ በኩል ነው የገለጠው። በቃ ይሄን ጌታ ነው መጀመሪያ መቀበል ያለብን። ከዛስ በቤቱ ስትሰነብት ጌታን ከተቀበልክ በኋላ ሕይወትን ሲቆጣጠረው ራሱ የእግዚአብሔር መንፈስ በአንተ ውስጥ ሆኖ ያስተምርሃል። በወንድሞች በአገልጋዮች በኩል ያስተምረናል። አሁን እድሉን በሰጣቸው እታች በጣም ብዙ ወንድሞች አሉ፣ እዚህም በጣም ብዙ ወንድሞች አሉ፣ እህቶችም ፈትፍተው እጅ ባፍ የሚያስጭን የእውነቱን የወንጌሉን ቃል እየፈተፈቱ ደግሞ ይሰጡሃል ማለት ነው። እኔ ሰብካለሁ፣ ወንድሞቼ ያስተምራሉ። ሌላው ይተነብያል፣ አንዱ ይጸልያል። መንፈስ ቅዱስ የጸጋ ስጦታን በቤተክርስቲያን በአካሉ ላይ እያንዳንዱ ለጥቅም ነው የሰጠው ማለት ነው። እና በመጀመሪያ ኢየሱስን ወቁ። ኦኬ ፕሮቴስታንት ሴቶች ሰባኪ ያላቸው ብላ ኦርቶዶክስ ትከሳለች። ጥሩ ሴቶች ሰባኪ ያሉበትን ምክንያት እንናገራለን። ሴቶች አይሰብኩም ብሎ ያለው መጀመሪያ መጽሐፍ ቅዱስ ላይ የቱ ጋር ነው? የትንሣኤው ምስክር የሆኑት እነማን ናቸው? መምሬ እንቶኔ ናቸው እንዴ? የጌታን ከሙታን መነሳት ወጥተው የሰበኩት ቀያፋና ጲላጦስ ነበሩ እንዴ? ሐና ነበር የሰበከው? ጴጥሮስ ነበር የሰበከው? በመጀመሪያ መጥቶ ለነ ጴጥሮስስ ወሬ የተናገሩት የገሊላ ሴቶች አይደሉም እንዴ? ሴቶች እንዴት አምላክ ከሙታን ተነሳ? ኢየሱስ ክርስቶስ ስገው ቃል የዳዊት ልጅ የእግዚአብሔር ልጅ ከሙታን ተነሳ ብለው እንዴት ይሰብካሉ? ከዚህ የበለጠ ስብከት ምን አለ? የምስራች ብለው እኮ ማለት ነው። ጴጥሮስ ተነስቷል አሉት። ከዚህ የበለጠ ስብከት ምን አለ ብራዘርዬ? ከዚህ የበለጠ ስብከት፣ ከዚህ የበለጠ አገልግሎት ምን አለ እኮ ነው የምለው። ሴቶች አይሰብኩም ይላሉ። መግደላዊት ማርያም ነች የተናገረችው። ያቺ አጋንንት ይወጣላት አታጣጥላትም። አጋንንት ወጥቶላታል። አጋንንቱን ካወጣላት ግን በኋላ አጋንንቱን ያወጣላትን ጌታ ከሙታን መነሳቱን የተናገረች በመጀመሪያ ለነ ጴጥሮስ እሷ ናት። ቴንኪው መግደላዊት ማርያም፣ ቴንኪው ሶስና የኩዛ ሚስት ከገሊላና ከኢየሩሳሌም የተከተሉ ሴቶች ቴንኪው የጌታዬን ከሙታን መነሳት ለነ ጴጥሮስ በመጀመሪያ መጥተው የተናገሩ። ኦኬ ቴንኪው። ሴቶች አያገለግሉም ይላሉ። በኦርቶዶክስ ተዋሕዶ ቤተክርስቲያን ሴት ሐዋርያ አለች እኮ ብለዋል መጽሐፋቸው ላይ። ኤርሚያስ ወዴት ነው ወደ ገድል የምትሄደው? ነው ገደል ነው የምጨምር አልኩ። ገድልህን ገደል ነው የምጨምረው። ሴቶች ሐዋርያ አሉ ብላለች። የት? ገድለ ዘርአ ብሩክ ላይ እንደ ሐዋርያቱ እየዞረች ወንጌልን ታስተምርና ትሰብክ ነበር ይላል። ነው። ስለዚህ በመጀመሪያ እናንተ ቤት ያለውን አስተካክሏ። የእኛም ቤት የምትመጣ እንደ ቃሉ እንመልስልሃለን። ሴቶች እንዴት ሰብካሉ ብለካል። መግደላዊት ማርያም ከሰበከች እንዴት ነው የማይሰበከው? ሴቶች አገልጋዮች ያሉን በመጽሐፍ ቅዱስ ላይ አሉ። በሮሜ መልክ መጽሐፍ ምዕራፍ 16 ላይ በክንክራኦስ ባለች ቤተክርስቲያን እህታችን ፌቨን የምትባል ከቅዱስ ጳውሎስ ጋር ታገለግል ነበር። አቂላና ፕረስክላ የሚባሉ ባልና ሚስት ነበሩ። ይህን ታላቅ ሐዋርያ ስመጥር ጉምቱ ሐዋርያ ከወስደው
ከእሱ ጋር አብረው የሚያገለግሉ የነበሩ ናቸው። እንደዚሁም ስመጥር የነበረውን አጵሎስ የነበረ ነገር አዋቂ በእኔ ያጠጣው አጵሎስ ማነው? አጵሎስ ይተክል ነበር የሚያሳድግ ግን እግዚአብሔር ነበር ብሎ ጳውሎስ የተናገረለት ያን የእስክንድሪያውን ሕግ አዋቂ የነበረውን አይሁዳዊ ስመጥር ማንን? አጵሎስን ወስደው ከፊት ይልቅ የገለጡለት ስለ ክርስቶስ ባልና ሚስቱ አቂላና ጵርስቅላ ናቸው። ፋክት። ሴቶች አያገለግሉም ይላሉ፣ እኛ ቤት ያገለግላሉ። መጽሐፍ ቅዱስ ላይ ሲያገለግሉ አይተናል። ኦኬ፣ ይሄውን ጥያቄ ሆኖ ተብሎ ወንድሞች ናቶች እንዴ የጎጃምን ንጉስ ሲንቁ የጎንደርን ንጉስ ሲንቁ የወሎንም ንጉስ ሲንቁ ወንድ ያለ ራስዎም ገለው ማያውቁ ተብሎ ለበይሳው ካሳ የተገጠመው አይነት ግጥም ትዝ ይለኛል። አንድ ቄስ ለአንድ ትውልድ እኮ ጸበል ከበርጨት ውጭ እኮ ወንጌል ተናግሮ አያውቅም። እነሱ መጣው እሺ ልተኛ ነው ኤርሚ በቃ ሰላም ተባረክ። በውስጥ ደውልኝ። እሺ ቴንክ ዩ። በውስጥ ደውልኝ። ጌታ ይወዳል፣ እኛም እንወዳለን። ደውልኝ በፈለከው ሰዓት። ኦኬ። ስለዚህ ልብ በሉ። በመጀመሪያ ክርስቶስ ነው የሚያስፈልገን። ክርስቶስን በመጀመሪያ በምን ክርስቶስን ነው። ኦኬ፣ ክርስቶስ ነው የሚያስፈልግህ። ለአንተ፣ ለአንቺ፣ ለእኔ የሚያስፈልገን ክርስቶስ ነው። ለአንተ ነፍስ የሚያስፈልግህ ክርስቶስ ነው። ለአንቺ ነፍስ የሚያስፈልግሽ ክርስቶስ ነው። በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ ብሎ እንደሚል በመጀመሪያ ለሰው ልጆች ኢየሱስ ነው የሚያስፈልገው። ጆሮን ከከፈትክ መጀመሪያ የጌታን ምሕረት በኢየሱስ ክርስቶስ በኩል የተገለጠ የጌታን ፍቅር፣ የጌታን ጸጋ ማዳኑ፣ አቤት በቃ በዛ በፍቅር ውስጥ ክረም። ከዛ ትምህርት ስትማር ደግሞ ጠንካራው ነገር እያወቀው ትመጣለህ ማለት ነው። ይሄን ምን ነው? እሺ አበባ ማልበል ደጋግማ አስገባኝ ስላልከ ነው። አበባ እህቴ ነሽ ከስዊዘርላንድ። ኤርሚዬ የጌታ ጸጋና ሰላም ይብዛልህ ወንድሜ። ያው እሺ እንዴት አለሽ? ጌታ ኢየሱስ ይባረክ። አንተ ቤተሰብ ሁሉ ሰላም። ኤርሚዬ በጣም ጌታ ይባርክህ። ብዙ ጊዜ ሞዴሬተሮችህን ወዳቸዋለሁ፣ ይባረኩ፣ ግን አያስገቡኝም፣ አያቁኝም። በእርግጥ ኤኒዌይ ትልቁ ነገር ግን እኔ በጣም ወሳኝ ነገር ካልሆነ ጥቂት ነገር ልል ካልሆነ የወንጌልንም ስራ ሰዓት አልሻማም። በውስጥም የምልክልህ መልእክት እንኳን ያው ጊዜ ኖሮ ብዙ ስለማታየው ታውቃለህ ምን ያህል ለጊዜህ እንደምሳሳ እና በጣም ጌታ ይባርክ ስላስገባኸኝ በጣም ቴንኪው ልል እወዳለሁ። የቀደሙኝ ወገኖች ካላችሁ ይቅርታ፣ ሰናይ ገብቶ ነበር። ምናልባት እድል መስጠት ካለብኝ እሺ ቴንኪው። ታችና የቀደሙ አሉ። ቀደም ቤኪም ልናገር እያል ነበር። ቢኒያ ራሱ ኤርሚያስ ሳይወርድ ነበረ በጣም አስገቡኝ ብዬ